መንፈሳዊ ነገር ገብተን ተረጋግተን እያወራን ነው። ስለዚህ እነዚህ አይነት ፖለቲኮች ያስብል አክቹሊ ፖለቲካው ከሌለበት ይልቅ ያለበት ይበዛል። እኔ አልሐምዱሊላህ ከእንደዚህ አይነት ነገር ተፈውሼ ወጥቻለሁ። እኔ በቃ ንጹህ ነው ብዬ ባሰብኩት መንገድ እመላለሳለሁ ሀሳቤን ካገኘከው። በጣም ትክክል። ደግሞ ምን አለ መሰለህ ዲስሪስፔክት በማድረግ አሁን ለምሳሌ የሰውን ፕሮፌት ወይም መጽሐፍን ዲስሪስፔክት በማድረግ በመሳደብ፣ ሌላ ደግሞ ምንድነው በጥላቻ ዝም ብሎ የሚጠሉት ነገር አለ ማለት የሆነን እኔማ እንደዚህ አልሆንም እንደዚህ ከመሆንማ እንደዚህ በሆን ነው የሚል ሰው አለ። ያ ከምንድነው ከእውቀት ማነስ ከጥላቻ ከበቃ ከእንትን ነው። ይሄ አሁን እየሄድንበት ያለበት ነገር ደግሞ ህይወት ነው ማለት አንድ የሚጠቀሙ ሰዎች ይኖራሉ። በነገራችን ላይ አሁን ፈጣሪ ራሱ ከላይ መጥቶ ትክክለኛው መንገድ ይሄ ነው እዚህ ግቡ ቢላቸው የሚያገቡ ሰዎች አሉ። ቢኮዝ የሚያገኙት ጥቅምና ገንዘብ ስላለ ማለት ነው። የሆነ የሚሰሩት ቢዝነስ አለ። ግን አሁን በብዛት አሁን በእስልምናም ላይ እናንተ ለቢዝነስ ነው የምትሰሩት ብዬ አላምንም። ብዙዎች ሼኮቹ ላማዎቹ በነፃ ነው ኦልሬዲ የሚያገለግሉት ማለት ነው። የትኛውም ተቀጥሮ እንደዚህ ተከፍሎት አንዳንድ በጣም ጥቂት ካልሆኑ በስተቀር ተከፍሏቸው የሚያገለግሉ ሼኮች ምናምን የሉ። እናንተ እውነትን ፈላጊ ናችሁ። ግን እውነትን ፈላጊ ሆናችሁ ሳለ ነገር ግን ምንድነው የነዛ መጽሐፍ የተበረዘ ነው የተደለዘ ነው ምናምን ብለን እንትን ሊለን አይችልም ነው ምልክ። አሁን ለምሳሌ የኛ መንገድ ይሄ ነው ትክክለኛው ወይም አላህ ማለት አንድ ነው እንደዚህ ነው አንድ አምላክ ነው እንደዚህ ነው ማለት እየተቻለ ግን የነዛ መጽሐፍ በቃ እንደዚህ ውሸት ነው ሐሰት ነው ኦሪጂናሉ የለም የተበረዘ ነው የተደለዘ ነው ብለን ዲስሪስፔክት በሆነ መንገድ መሄዱ በምንም አይነት ታምር ሊያግባባን አይችልም። ኢቭን እኮ ነው እነዚህ ሐሳብ ላይ ልጨምርልክ። ስምክ ግን ማን ነው? በስምክ እየጠራው እንደወራክ ሀበሻ ቶፕ በሉ። እሺ ሀበሻ ምን እንደሆነ ታውቃለህ? አንተ አሁን ቁርአን ተበርዟል ቁርአን የአምላክ ቃል አይደለም ብለክ ብታወራ ይሄ ዲስሪስፔክት ይሆናል። ግን እንዲህ ብለህ ለምንድን ነው የማወራው? አይደለም ብታወራ እኮ ነው ብታወራ ዲስሪስፔክት ይሆናል። ግን አንተ ቁርአን ተበርዟል የአምላክ ቃል አይደለም ብለህ ብታምን ደግሞ ዲስሪስፔክት አይደለም። እንደዛም ማምነክ ደግሞ መተህ ብትጠይቅም ዲስሪስፔክት አይደለም። ሙገታ ብታቆም እስቲ እዚህ ቤት መተክ ማለት ነው ድምፅን ጮክ አድርገህ እስቲ ቁርአን አልተበረዘም የሚል የአምላክ ቃል ነው የሚል ከኔ ጋር ይከራከር እስቲ ወንድ የሆነ እኔ ዛሬ ቁርአን የአምላክ ቃል እንዳልሆነ እንደተበረዘ አረጋግጬላችሁ ነው የምወጣው ብትል እዚህ ስና ዲስሪስፔክት ብሮ አይደለም። ይሄ ያንተ እምነት ነው ገባህ አይደል? ግን አንዳንድ ሰዎች ምን ያደርጋሉ መሰል ቤታቸውን ይዘጉና እንትን እኮ ተበርዟል እያሉ እያላገጡ የምናውቀው ነው ገባህ አይደል? ግን እንደዚህ የሚሄዱ ሰዎች አሉ፣ ይመቻቸው። እኛ ደግሞ እንደዚህ ነው የምንሄደው ገባህ አይደል? በቃ እንዲህ ነው የምንሄደው። እንደዚህ የሚመቸው ሰው ይወያይ በቃ። ምክንያቱም እኛ ላንተ ብለን ነው እዚህ ያለ ነው፣ ሌላ ለማንም አይደለም። አንተን ካልተንከባከብን ሐቁ ስሜትን ካልጠበቅንልህ ሐቁን ቀስ ብለን እንዲገባ ካላደረግን እኛ ምን እንሰራለን? ራሱ አሁን ለምሳሌ ማለት ነው በ170 ኤዲ እውነቱን ነገር ከተባለ 170 ኤዲ ላይ 22 ብቻ ነው የተገኘው ማለት 22 እነ ማቴዎስ እነ ማርቆስ ምናምን ተብሎ 22 አሁን ለምሳሌ ጴጥሮስ ሁለተኛ ጴጥሮስ መልእክት እንደገና ይሁዳ ያዕቆብ የሚሉ መጽሐፎች ወደ አምስት ብቻ ናቸው ያልተገኙት በዛን ታይም ላይ ማለት እንደዚህ። ግን 22ቱ አንድ ላይ እንደዚህ በአንድ ላይ ሆነው የተገኙ አለ 170 ኤዲ ላይ ማለት ነው። ግን አሁን ለምሳሌ ምልክ አሁን የኛ የክርስትና ዋና ትምህርት ዋና ቤዚኩ ምንድነው ብለህ ብትጠይቀኝ ክርስቶስ በመስቀል ላይ መሞቱና ለኛ ኃጢአት በደላችን መተላለፋችን መሞቱ እኛም በደሙ መንጻታችን ነው። መስቀል የለም ማለት ክርስትና የሚባል ሃይማኖት የለም። የክርስትና ዋና ከሌላ ሃይማኖት ሁሉ ዓለም ላይ ሁሉ ብዙ አንድ አምላክ ብሎ የሚያመልኩ አሉ። እነ ቡድሃንም ብትሄድ እነ ሁሉንም ሃይማኖት ብትሄድ አንድ አምላክ አንድ ፈጣሪ ብሎ ያምናል። እኛ ከሌሎች ሁሉ የሚለየን በአንድ ነገር ነው፣ ተሰቀለ ሞተ ከሞትም ተነስቷል ብለን ስለምናምን ማለት ነው። ስለዚህ እኔ ምን ብያ አሰብኩ መሰለህ አሁን ማይ ኦል ፋሚሊ ልክ እንዳንተ ናቸው፣ የእናንተ የሚከተሉ ናቸው። ማይ ኦል ፋሚሊ አይ ሪስፔክት ዘም ዘር ማይ ብራዘር ዘር ማይ ብለድ ገብቷል ከአባቴ ጀምሮ ማለት ነው።
እኔ አሁን አንተን ሳስብክ እንደ ብራዘር ነው ማስብ፣ እንደ አንድ ፋሚሊ ነው ማስብ። ማለት ውስጤ ጥላቻ የለም። ግን ሳነብ ምን አገኘው መሰለ ሱረቱ አልኒሳ 4:107 ላይ ኢሳ ተሰቀለ በማለታቸው ረገምናቸው፣ ኢሳ አልተሰቀለም አልተገደለም የሚል አገኘው። ኦኬ አሁን ከአንድ መጽሐፍ ላይ እኔ ምን አለፈኝ? አሁን አለ አንድ ነው፣ ሁለት ነው፣ ሶስት ነው የነብዩ መሐመድ እውነተኛነት ምናምን ከማረጋግጥ እንጂ ጥቅስ ከያዝኩኝ ይበቃል። በቃ ይሄን ፕሩፍ ካረኩት ሙሉ ውሸት ነው። ይሄን ደግሞ እውነት ከሆነ እኔ በቃ ይሄ መንገድ እውነት ካልተሰቀለ እኔ በቃ ያንን ይሄ መንገድ ቀጥላለሁ። ግን መሰቀሉን ደግሞ እርግጠኛ ከሆንኩኝ ሙሉ ይሄ ነገር ፎልስ ያደርግብኛል። ይሄ ፕሩፍ ለማድረግ ይሄንን ነገር ይሄን ጥቅስ ያስኩትና ይሄንን የቁርአን ቃል ያስኩና ወደ መጽሐፍ ቅዱስ ስመጣ ሙሉ ትምህርቱ ክርስቶስ ሞተ ተሰቀለ ብቻ አይደለም የሚለው። በቁርአን ላይ ፈልግ ያጣውት ራሱ ከሞት አልተነሳም የሚል ነገር የለም። ከባዱ ራሱ ሞትን ድል አድርጎ ተነሳ የሚል ነው። ሌላ ነገር ደግሞ ምንድነው እነዚህ ሐዋርያቶች ልክ እነሱ በውሃ ላይ ሲሄድ ሙታን ሲያስነሳ ተአምራትን ሲያደርግ በወቅቱ በባርነቱ ስለነበሩ ሴቶቻቸውን እየወሰዱ ሚስቶቻቸውን ግብር ምናምን እያስጨነቋቸው ስለነበረ ሮማ አገዛዝ ውስጥ በቀኝ በባርነት ውስጥ በነበረ ሰዓት ነው ክርስቶስ የነበረውና በቃ ይሄ መሲህ ነው፣ ይሄ ሊያድነን ነው፣ ከዚህ ከባርነት ሊያድነን ነው ብለው ሰዎች ሁሉ ይከተሉት ነበር። እና እንዲህ ሲያዩት መስቀል ላይ እንዲህ ተንጠልጥሎ እጁ በሚስማር ምናምን ተመቶ እንዲህ ሲንገላታ በጥፊ ሲመቱት ሲንገላቱ ሲያዩ እንዴ ይሄ ራሱን ማዳን የማይችል ነው እንዴ እስራኤልን ይበጃል እኮ ብለን እኛ ስንጠብቅ ራሱ የሚያድን ነው ብሎ አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ፣ አንዱ ወደዛ በአራቱም አቅጣጫ ጥለውት ሄዱ። ካዱት፣ በቃ ጥለውት ሄዱ። ግን ለምንድን ነው እንደነዘነ መሲያ እንከተልን ብሎ ማለት ነው። ግን ምን አይነት ፓወር አግኝተው ነው እንደገና ተሰብስበው በምን አይነት ፓወር ነው እንደገና ይህንን ወንጌል ለመናገር እስከ ሞት ድረስ የሄዱት? ምን አግኝተው ነው ሲባል የሆነ ነገር አግኝተዋል ማለት ነው። ኦኬ እሺ፣ ችግር የለም። አሁን እንዳይበዛብን ማለት ነው አንዳንድ ነጥቦችን እናንሳና ሌላ ቀን በሰፊው ከፈለግ በቁርአን ላይም ኡስታዞች ሲመጡ ከነሱ ጋር ታወራለህ። አሁን ምንድነው መሰለክማ አሁን እኔ ስቅለት ላይ ጥያቄ የሚሆንብኝ ነገር አይሁዲዎችን መሲያቸውን ስትጠይቀው መሲው መጥቶ ተሰቅሎ ሞቶ ያድነናል ብለው ያምናሉ? አንደኛ ነገር ይሄን ያንተ ኦፒኒየንን ብቻ ነው ማወቅ ይፈልጋል። አይሁዶቹ ምንድነው የሚሉት? የሆነ የማርያም የሚባል ልጅ እዚህ ጋር መጥቶ ተሰቅሏል ነው የሚሉት። ኖ አይደለም፣ የኛ መሲህ አይሞትም ነው የሚሉት። መሲህ አይሞትም። ኖ እኔ ጠየቅኩት ጥያቄ አሁን አይሁዶች እኮ መሲሁ ነው የሚጠ አሁን ሶስተኛው ቤተ መቅደስ እየሰሩ እኮ ነው ሰምተህ ከሆነ ማለት ነው የሚጠብቁት መሲህ አለ አይደለም? ያ መሲህ ለእኛ ኃጢአት መጥቶ ተሰቅሎ ሞቶ ያድነናል ብለው ያምናሉ። አዎ እሱማ መሲህ አለ። ግን እነሱ የሚጠብቁት መሲህ መጥቶ ለኃጢአታችን ተሰቅሎ ሞቶ ያድነናል ወይ ብሎ ያምናሉ ወይ? አያምኑ። ኦኬ ለምንድን ነው የማያምኑት? መጽሐፉን በስትክክል ስላልተረዱ ብዬ ማስበው። ኦኬ ይሄኛውም ፖይንት ነው። እነሱ ግን ጭራሽ ስላልተነገረን ይላሉ። አንደኛ ነገር። ሁለተኛ ነገር ኢየሱስ ክርስቶስ በመስቀል ላይ ስላደረገልህ ነገር ስናወራ ያንተና የኦርቶዶክሶች እምነት አንድ አይነት ነው። ለምሳሌ የክርስቲያኖች በአጠቃላይ እኮ እኔ የምልክ እሱን እኮ ነው ወንድም። እኔ የምልክ በጣም ትልቅ ሪስፔክት አለኝ ምልኩ። ለዛ ነው የተለያየ መጽሐፍ ስለያዘን ብንላይ ምንም አይደለም። እኔ ከአንተ ጋር ሳወራ ስለኔና ስለአንተ አይደለም ሀበሻ ስለኔና ስለአንተ ሳይሆን ለምሳሌ አንድ ኦርቶዶክስ ኢየሱስ ክርስቶስ ለእኔ ተሰቅሏል ብሎ ሲነግረኝ ለምንህን የተሰቀለልህ ስለውና አንተን ስልክ አንድ አይነት መልስ ነው የምትመልሱልኝ? አዎ ተመሳይ ነው። ኧረ ተመሳሳይ እንዲነገርህ ድነት ላይ ክርክር ሲደረግ አይታጣቅም። አንተ ደግሞ እነሱ እኮ የሚሉት አሁን ምን አለ መሰለህ የቃላት ስንጠቃላይ ነው ኖርማሊ እንጂ። እስቲ ለምሳሌ አሁን ለምሳሌ አንተ ኢየሱስ ብቻ ነው የምታምነው? አይደለም ኢየሱስ ብቻ የሚያምኑት ሌላ ደግሞ ከኛ ይወጣሉ። ይሄ ኦንሊ ጂሰስ የሚባል ሐዋርያት ነው። ኖ አይደለም። ኢየሱስ ብቻ ያልኩህ ኦንሊ ጂሰስን አይደለም። አንተ አሁን ለምሳሌ ጥምቀት ለድህነት ታምናለህ? እኔ አንድ አምኖ የተጠመቀ ሰው ይድናል ብዬ አምናለሁ እኮ ለድህን አሁን እንትን ጥምቀት ለድህነት ስለ አሁን በክርስትና በኦርቶዶክስ ሃይማኖት አንድ ሰው ካልተጠመቀ በክርስቶስም ቢያምን ይድናል ብሎ አያምኑ። አንተ እነዛ ታምናለህ? እኔም ካልተጠመቀ ይድናል ብዬ አላምንም።
ስለዚህ የቤተክርስቲያን አባል እኮ አታደርግም። እኛ ጋር አሁን ራሱ እኮ አንድ ሰው ካልተጠመቀ ማገልገልም አይችልም። በቃ ችግር። ስለዚህ የክርስቶስ ደም ብቻ ማዳን አይችልም ማለት ነው እንዳንተ እምነት? አይደለም። እንደዛ እኮ ነው ኦርቶዶክሶች የሚያምኑት። ብቻ ሳይሆን እኔ የምልህ በምን አምናለሁ መሰለህ፣ አንድ ሰው ያንን ማለት መጽሐፍ ቅዱስ ላይ ያሉትን ተግባራዊ ነገር ካደረገ፣ አሁን ለምሳሌ ቅድም ምን ብላለች? ለድሃ መስጠት ምንም ቫልዩ የለውም ምናምን ብላለች። ያ የፕሮቴስታንት እምነት። አሁን እኛ እንደዛ ብለን አናምንም። ለድሃ መስጠት ቅድም አሁን እኮ እኔ ላስረዳክ የፈለግኩት ምን መሰለህ ሀቢቢ፣ አሁን ኦርቶዶክስ ስለ ድህነትና ጴንጤ ስለ ድህነት በጣም የተለያየ እንትን ያለው። ጆባ ዊትነስ ራሱ የተለያየ ነው። ኢቭን ፕሮቴስታንት ውስጥ ራሱ የተለያየ አለ። አሁን መካኒሳ ጥምቀት ለድህነት ብሎ ያምናል። መካነ ኢየሱስ አይደለም። አንተ ምንድን ነህ? አንተ ሙሉ ወንጌል ከሆንክ አሁን አንተ ጥምቀት ለድህነት አታምንም። አየህ ግን መካነ ኢየሱስ ግን ያምናል። ጥምቀት ብቻውን ያድናል ብለን አናምንም እኮ ገባ። አይ ጥምቀት ጭራሽ አያድንም ብላችሁ ነው የምታምኑት። ዋናው ኢየሱስ ክርስቶስ ደም ነው የሚያድነው ነው ብላችሁ የምታምኑት። ምናልባት ለምን መሰለህ? መካነ ኢየሱስ እንደዛ ብለው ካሁን ለምሳሌ እንደዛ ይሉሃል እንጂ ኖርማሊ ግን አሁን ለምሳሌ እኔ አልጣመቅም ብትል አባል የማያደርጉ አባል መሆንና ለመሆንማ እሱ እኔ አሁን ስለ ድህነት ነው እያወራ። እሺ ላቅልል እንድንግባባ። አሁን ስጋ ደሙ ይወሰዳል አይደለ? ስጋ ደሙ እሱ ድህነት አለው። እኛ ድህነት አለው ወይንን ያልወሰደ አሁን ጥምቀትን ያልወሰደ ወይም እንደዚህ ስጋና ደሙን ያልወሰደ ግዴታ ይሄን ካላረገ ድህነቱን ያጣል ብለን አናምንም። ግን ካራከሰው ግን ከባድ ነው። አሁን እኔ ማራከስማ የለብህም። እሱ ማራከስማ አያስፈልግም ምናምን ብሎ ሰውየው አዎ ለምሳሌ ሜሮን የሚባል ነገር አለ፣ ብዙ ነገር አለ ወደ ውስጥ ስትገባ ማለት ነው። እና እናንተውን ኦርቶዶክሶችና እናንተ ስለ ድህነት አንድ አይነት የሆነ አመለካከት የላችሁ። ቁጭ ብላችሁ ረጅም ዲቤት ታደርጋላችሁ። ድህነት ማለት እንዲህ ነው፣ ድህነት ማለት እንዲህ ነው እያላችሁ ብዙ ነገር አለ። ገባ ያልኩ ነገር ምን አለ መሰለህ፣ ፖለቲካ እየሰሩብን እኮ ነው። ፖለቲካ እየሰሩብን ነው እንጂ እነሱ ለምሳሌ የስላሴ አማኝ ነን። ይኸውልህ አሁን እኛ የስላሴ አማኝ ነን ብለን አብ ለመንፈስ ቅዱስ ምን ሆኖ ይላል? መንፈስ ቅዱስ ለአብ ምን ለማለት መሰለህ? የምታምኑ አይደለም ላይ የመጽሐፍ ቅዱስ ማህበር ውስጥ ነን እኛ ካቶሊክ። ኖ ትለያያላችሁ። ላስረዳክ እንደምትለያዩ እውነት ላስረዳክ። ምን ላይ ሌላ መንገድ አለ። ምን ስላሴ ላይ ትለያያለሁ። የምታምኑ ስላሴ አይደለም በስላሴ ሳይሆን ምን ላይበት ምንድነው? ወደ ማለት ለምሳሌ ጸሎት ወደ አምላክ ብቻ ነው፣ ወደ ፈጣሪ ብቻ ነው። ኖ አይ ስለ ስላሴን የምትረዱበት ኮንሰፕት ይለያያል። እኔ እንዴት በልኝ ልንገርህ። እኔ በነገራችን ላይ ሰለምቴ ነኝ፣ ኦርቶዶክስም ጴንጤም ነበርኩኝ። እና ስለ ኦርቶዶክስ ስላሴን ስታምን እንዴት እንደምታምን፣ ጴንጤ ስላሴን ሲያምን እንዴት እንደሚያምን በደንብ ነው ጠንቅቄ የማውቀው። በደንብ ማለት ነው፣ በደንብ ነው የሚለያ። እንዴ በስላሴ ጉዳይ እኮ ዲቤት ይገባሉ፣ ሲከራከሩ አይታጣቅም። በስላሴ ጉዳይ ምን አለ መሰለህ፣ አሁን በእኛ ትምህርት እንትን ላይ እንደውም ስለ ስላሴ ማለት ነው የሆነ እነሱ ኩነት ምናምን የሚሏት ነገር አለ። የሆነ መጨረሻ ላይ ሄደው ኩነት ብሎ አብ ልቡ ነው ምናምን የምትለዋ ነገር ያው እሷ ልክ እንዳገላለጽ ነው። ይሄ ፀሐይ እንትን ብርሃኑ እንትን ነው። እኔ ደግሞ የሚለያዩበትን ነገር ላምጣልህ። ስላሴ ላይ እናንተ ስላሴ በፈቃድ አንድ ነው ብላችሁ ታምናላችሁ? አዎ እንዴ አንድ እግዚአብሔር እኮ ነው። ኦኬ እሺ ልንገርህ። አሁን አንድ ጊዜ ምን ሲከራከሩ እንደሰማው ልንገርህ። በስላሴ ጉዳይ አብ ወልድ መንፈስ ቅዱስ ሶስት ፍቃድ፣ ሶስት እስትንፋስ፣ ሶስት እውቀትን ያላቸው ብሎ ነው የሚያምኑት ጴንጤዎች። እኔ የሰማሁትን ነው የምነግርህ የተማርኩት። ሲጀመር እኮ ስለ ስላሴ ብዙ እውቀት አለው ብለህ ነው። ፕሮቴስታንት አብዛኛውን እኮ ብዙ እውቀት እሱን ነው የምልህ። አሁን ያ ነገር እኛ አልሰራንበትም። ኢቨን አሁን ካውንስሉ አሁን ምንድነው የሆነ ቪዲዮ አሳያለሁ፣ ፓስተሮቹን ሰብስቦ እያስተማረ ነበረ ስለ ስላሴ። በነገራችን የእውቀት ማነስ አለ። ለምሳሌ ክራይስት አማላጅ ነው ሲባል አሁን ለምሳሌ አሁን ዝም ብሎ እውቀት ተነስቶ አማላጅ ነው አንድ ሰው አላለ ሰውን ገነትም ሲኦል የሚያስገባ ነገር አይደለም። ይሄ ግን አማላጅ ነው የሚለው ቃሉ አሁን ሲተረጎም ምንድነው አብን ጎንበስ ብሎ ኢየሱስ አብን ይለምናል ይጠይቃል ማለት አይደለም በእኛ። ግን እነሱ ፖለቲካ ይሰሩበታል። ገብተዋል። አማላጅ ነው ብለኛ ስንል እሱ እኮ አብን ኢየሱስን ፍጡር ነው እያሉ ነው።
አብን ይለምናል እያሉ ነው ብለው ደግሞ ሌላ ፖለቲካ ይሰራሉ። ትክክል። አሁን ምን መሰለህ አብረን ቁጭ ብለን እንዲህ ስንነጋገር እንግባባለን እኮ። አዎ እኔ አሁን በነገራችን ላይ ማለት ነው ስለ ስላሴ ጉዳይ እኔ ጴንጤ ከኦርቶዶክስ ጋር በይወይ ይሻሏል። በደንብ ነው የሚጠቀለሏችሁ። ከእውቀት ማነስ የሚሆን እኔ እንጃ እንዴት እንደሆነ እኔ ብዙ ጊዜ ምንድነው ስለ ስላሴ ጉዳይ አሁን ኖርማሊ እኩል ማለት እኛ ከነሱ ማለት አንድ ኦርቶዶክስ ስለ ስላሴ ሲያስተምር ሰማው ነው የምንባለው እኛ ማለት አትከራከር ነው። አዳምጠው ሰማው። ምክንያቱም አንድ እንትን ላይ ያለ ነው ማለት ነው። ይህን ሰሞን በጣም የገረመኝ ጴንጤዎች በተዋህዶ ማመን ጀምሯል የሚባል ነገር ሰማሁ። በጣም የደነቀኝ አንተ በተዋህዶ ታምናለህ? ኖ ምልክ የእነሱ ተዋህዶ እኮ የሚለው መሬት እያለ ሰማይም ቁጭ ብሎ ነበር ብሎ ነው የሚሉት እኮ። እነማ አሁን የምትለው ተዋህዶ የሚለው አስተሳሰብ እኮ እንደዛ ነው። እኔ እንደዛ መሬትም እያለ ሰማይ ላይም አለ ብሎ ነው የሚያስቡት እኮ። እናንተ ጋር ሰማይ ላይ የለም ነበረ እንዴ? አዎ እንዴ ሊሆን ይችላል። ለምን ይመጣል ታዲያ? ስለዚህ ኢየሱስ ክርስቶስ ውስጥ የነበረው መለኮት ሁሉም ቦታ አልነበረም ማለት ነው። ኢየሱስ ውስጥ ብቻ ነበር የነበረው። አይ እንደዛ ማለቴ ሳይሆን የነሱ ይለያል የሚለውን ነገር ልነግር ፈልግ። እዛ ቁጭ ብለህ እዛ ሰማይም ቁጭ ብሎ እንደገና መሬትም እንትን ብሎ እንዴት ነው ሀውካም? እኔ ደግሞ እንደዛ ስትለኝ ደግሞ ክርስቲያኖች ከሚያምኑበት አንጻር መለኮት ሁሉም ቦታ አለ ብላችሁ ታምናላችሁና ምን ችግር አለው? እዚህም ቢወለድ እዛም ቢቀመጥ ሁሉም ቦታ እስካለ ድረስ። አባባሌ ቃል ስጋ ሆነ ሲል ኖርማሊ ቃል ስጋ ነው የሆነው ኖርማሊ። አዎ ግን ማለት ነው አሁን እንትን ሀበሻዬ አሁን አይተቀዋል አይደል? አሁን ከቅድም ጀምሮ ስናወራ ራሱ ብዙ የተለያዩ ነገሮች አሉና እኔ አሁን አንደኛ ነገር ምን አለ መሰለም፣ አንደኛው ትክክል እናንተ ናችሁ እነሱ ናችሁ። ደግሞ ሌሎችም እኮ አሉ፣ በጣም ብዙ አሉ። አሁን ለምሳሌ ዩኒቴሪያን የሚባሉ አሉ። ታውቃለህ? ዩኒቴሪያን መሰለክ ዋናው ልክ ከነሱ ጋር ዋና ልዩነታችን ምን አለ መሰለክ፣ አሁን እኛ መዘመር ለፍጡር መዘመር ብቻውን ሲወል ያስገባል ብዬ አምናለሁ። ፍጡር አይገባም ምስጋና መስገድ የኢየሱስ ክርስቶስ የማርያም ስጋ ነው። እነሱ አልሰማም። ለአንድ ከፈጣሪ በስተቀር ለአንድ ፈጣሪ በስተቀር ለሌላ ወደ ሌላ መለመን መጠየቅ ራሱ አንተ እርዳኝ፣ አንተ አግዘኝ፣ ስሙን እያሞጋገስክ አንተን አጽናኜ፣ በቀለ አጽናኜ ነህ፣ ኢብራሂም አንተ ወዳጄ ነህ፣ ያለ አንተ መኖር አልችልም፣ ኢብራሂም አንተ ረዳኝ፣ ሙሴ አንተ እንደዚህ ነህ፣ አባቴ ነህ ምናምን ማለት ፈጣሪን የሚያስቆጣ ብቻውን ይሄን ብቻውን ገሃነም የሚያስገባ ነው። ይሄ ብቻውን ትክክል። እሱን እስማማልሃለሁ። ግን እንዳልኩ ካሁን ለምሳሌ እዚህ ላይ ብንስማማ ራሱ ሜጀር የሆነ ነገር ላይ ትለያያላችሁ እያልኩ እኮ ነው። ስለ ፈጣሪ ያላችሁ ምልከታ ራሱ ይለያያል እኮ ሀቢቢ፣ ገባህ አይደለ? ስለ ስቅለት ራሱ ያላችሁ እይታ ይለያያል። እነሱ አሁን የማርያም ስጋም ነው የተሰቀለው ብሎ ማመን ጀምሯል፣ ሰምተህ ከሆነ ማለት ነው ምናልባት። እና እኔ በጣም በቃ በግልጽ አንድ የኦርቶዶክስ ትልቅ አስተማሪ ወጥቶ ፕሮቴስታንቶች የሚያምኑት የ66 መጽሐፍ ቅዱስ የአጋንንት መጽሐፍ ነው፣ ይህ የአጋንንታዊ መጽሐፍ ነው ብሎ ሲያወራ ሰምቼ አውቃለሁ። ለምሳሌ ከእናንተ ደግሞ አይቼ ኦርቶዶክሶች የሚያምኑት ኢየሱስ ክርስቶስ እኛ የምናምነው አይደለም ምንድን ነው ብሎ ይህ አጸያፊ የሆኑ ነገር ቃሉን መርግም አልፍ እንደዚህ አድርጎ እንዲህ የሚያደርግ እንደዚህ አይነት ጌታ ኢየሱስ እኛ እናመልክም ብሎ ደግሞ እሱን ሲያብጠለጥል አይተናል በስነስርዓት። ከዛ ዩኒቴሪያን ጋር ስትሄድ ደግሞ ዩኒቴሪያን ክርስቶስ ፍጡር ነው ብሎ ያምናሉ። ልክ እንዳንተ መጽሐፍ ቅዱስ የሚያምኑ ሰዎች ናቸው። እና ኢየሱስ ክርስቶስ ለኃጢአቴ አልተሰቀለልኝም ብለው ነው የሚያምኑት። ይህን ጠይቅ። ኦንሊ ጂሰሶች ደግሞ አሉ፣ እንትን አለ፣ ጆብ ዊትነስ አለ። አሁን እነዚህ ስታያቸው እናንተ ያላችሁ እምነት ላይ ትምህርታችሁ በጣም የተለያየ ነው። እና ከዛ ነገር አንጻር እንዴት ተለያየ? አሁን ኦሪጂናል የሆነ ነገር በቅብብሎሽ በሐዋርያ ቅብብሎሽ የመጣ ነገር ከሆነ የትኛው ነው በስነ ስርዓት የተቀበለው የትኛው ነው ያልተሳሳተው የሚለውን ነገር ውስጥ ገባ ራሱ እሱ ሌላ ትልቅ ጥያቄ ነው። ገባህ አይደለ? እና ይሄ ነገር አለ። ምን አለ መሰለህ፣ እኔ አንድ የማመሰግናቸው ነገር አለ። አሁን እነሱ የማመሰግናቸው ነገር ምን አለ መሰለህ፣ ብዙ መጽሐፎች አሏቸው እና ያ በጣም ብዙ ናቸው፣ 100-200 በላይ። እነዛ መጽሐፎች ለብቻ ነው የጻፉት። ኦልሬዲ መጽሐፍ ቅዱስ ውስጥ አልከተቱብንም፣ የሆነ ለጥፈዋቸው አይደለም። ለምሳሌ ተጨማሪ ብሎ ነው የጻፏቸው። እንዲህ ለብቻቸው እንደዚህ ቁጭ ነው ያደርጓቸው። እስቲ ቆይ ግን ሀበሻዬ አንድ የኦርቶዶክስ መጽሐፍ ቅዱስ እንድታመን የሚያስገድድ ጥቅስ ልስጥህ እስቲ።
ምናልባት መጽሐፍ ቅዱስ እጅግ ላይ አለ እንዴ? አሁን ይህን እንደ ቤት ስራ ተወስደውና እስቲ ይዘልኝ ትመጣለህ። መጽሐፍ ቅዱስ አለክ? አዎ አለ። እስቲ ማቴዎስ ወንጌል ምዕራፍ 27 እናውጣልኝ። ሙስሊም ለ78 ቦታ ይከፋፈላል። 78 ይሁን ብቻ ይከፈላል። ሶዋት ከተከፈለ ታዲያ 27 ስንት ላይ? 27 ስንት ላይ? ቁጥር 9 ላይ። እሺ ቁጥር 9 ላይ። እሺ በዛን ጊዜ በነቢዩ ኤርምያስ የተባለው የእስራኤል ልጆችም አንዳንዶቹ የገመቱት የተገመተውን ዋጋ 30 ብር ያዙ። ከዛ ጌታ እንዳዘዘኝ ስለ ሸክላው ሰሪ መሬት ስጡ የሚል ተፈጸመ አለ። አሁን ይሄኛው ትንቢት በኤርሚያስ መጽሐፍ ላይ የቱ ጋር ነው የተጻፈው? ታውቃለህ ቦታው? እዚህ ላይ የለም፣ 66ቱ ላይ የለም። ኦኬ ታዲያ የት ላይ ነው ያለው? 81ዱ ላይ አለ። ኦኬ ስለዚህ እናንተ ቀነሳችሁ ነው መጽሐፍ የምታነቡት ማለት ነው። የብሉይ ኪዳን እኮ ሙሉ ራሱ ባናነበውም እኮ እንትን አይደል እኮ ችግር የለውም። ባታነቡት ችግር የለውም። ባታነቡት ችግር የለውም። ባታነቡት ችግር የለውም እኮ አገባኝ። ባታነቡት ግን ከየት ነው የመጣው መነሻው የሚለው ለማወቅ ነው። ኖርማሊ በድሮ ስርዓት የነበረው በግ ነበረ። አሁን ያ የበግ ስርዓት ደግሞ የሰዎች ኃጢአት ይቅር የሚባልላቸው ማለት ዝም ብሎ የመጣ ሃይማኖት እንዳልሆነ ገባኛው። ስለዚህ 1700 ዓመት ያህል እንደነበረ ከኛ በፊት እንደነበረ አመጣጡን እሱን እስማማለሁ። ከምን አንጻር እናንተ ብሉይ ኪዳን ላይ ፎከስ እንደማታረጉ በደንብ ነው ላይክ ጥላ ነው ብላችሁ ነው የምታምኑት ለአዲስ ኪዳን አይደል? ያ ስለዚህ እኔ አሁን 81ዱንም ቢይዘው አይረብሸኝም። እኔ ዳዝም ማተር የዮዲት መጽሐፍ እንትን የሚል ምናምን ችግር የለውም። ስለዚህ እኔ አሁን አንተ መጽሐፍ ቅዱስ ትክክለኛው መጽሐፍ ቅዱስ የቱ ነው ብለህ 66 ነው 81 ነው? 66ቱ ነው። ግን እኔ 81ዱንም ቢይዝ አይደለም። አንተ ደግሞ እኔ የቱን ብትይዘው ችግር አለው ወይ ደግሞ 81 አሃዱን ብትይዝ ችግር አለው ብልክ ኦኬ፣ ይሄ መልሱ በቦት ይሆናል። ግን እኔ የጠየቅኩት ጥያቄ የእግዚአብሔር ትክክለኛው ያልተቀነሰው ያልተጨመረው ሙሉ መጽሐፍ 81 ነው 66 ነው? 66ቱ ነው ብቻ አልልህም። እኔ አሁን 67ም ሊሆን ይችላል 68ም ሊሆን ይችላል እኮ ታዲያ የቱ ነው? እሺ አሁን እሺ መጽሐፍ ቅዱስ ትክክለኛው ያልተቀነሰው ነው። ቀን ያው 27ቱ አዲስ ኪዳን ላይ እዛ ጋር ተቀንሶ ቢሆን ኖሮ በጣም አዝን ነበር። አዲስ ኪዳናችን ላይ ሌላ የተቀነሰ ነገር አለ የሚሉ ካሉ በጣም ከባድ ነው። እሺ ቆይ እሺ ልንገርክማ ትክክለኛው ያልተቀነሰው ያልተጨመረው የእግዚአብሔር መጽሐፍ ቅዱስ 73ቱ ነው 81 ነው 66 ነው የቱ ነው? ወይስ አይታወቅም እኮ? ነገርኩህ እኮ አሁን እነዛ ጋር ለምሳሌ የሆነ የእግዚአብሔር መለኮት እስትንፋስ የለባቸውም ብለው እኮ ገባኝ። አሁን ምን መሰለህ ከአበሻ ስላመኑ ነው 66 የሆነው ማለት አይኑ እኔ ምንም ምክንያት ብትሰጠው እኔ ካንተ ጎን ነኝ። እኔ አሁን እኔ ሲጀምር እያፋጠጥኩ እኮ አይደለም ኦፒኒየንክ ምንድን ነው የሚለውን ነገር ለማየት ነው። አሁን እኔ የእግዚአብሔር ያልተቀነሰው ያልተጨመረው ሙሉ መጽሐፍ ቅዱስ ብቀበለውም ባልቀበለውም ችግር ላይኖር ይችላል። ገባክ አይደለ? ይሶኬ እሱን እረዳለሁ። ግን ትክክለኛው ያልተቀነሰው ያልተጨመረው ያልተበረዘው ትክክለኛው መጽሐፍ ቅዱስ 66 ነው 81 ነው ወይስ 73 ነው? ወይ ሌላም ካለ ሌሎቹን ንገረኝ። የትኛው ነው ያልተቀነሰው ያልተጨመረው? አንተ የቱ ነው ብለህ ታምናለህ? 66ቱ ነው። ኦኬ 81 አሃዱ ተጨምሮ ነው ማለት ነው 66ቱ ላይ ጨምረው ነው? 81 አሃዱ በዚህ በ400 ክፍለ ዘመን እነ መጽሐፍ ሄኖክ በቃ ጨምረው ነው። ሌሎች ተጨምሯል እኮ ተጨምሮ ከሆነ ይሄን ትንቢት ከ66 አሃዱ ከ66 መጽሐፍ ማግኘት እንችላለን? አናገኝም እኮ። ታዲያ ይሄንን ትንቢት ታዲያ የት ነው የምናገኘው ሀቢቢ? እዛ 81ዱ ላይ ነው። ያው እዛ ያለው ቀንሳችኋል ማለት ነው። እኔ ለአንተ ለቤት ስራ ሰጥቻለሁ፣ ችግር የለውም። አንድ ነገር ልንገርክ፣ ሌላ ቲፕ ልጨምርልክ። ስንት ወንጌል ነበር የተጻፉት? አይ ቲንክ ኢየሱስ ክርስቶስ ካረገ ከ100 ዓመት በኋላ ይሁን
ብቻ ከሆነ ዓመት በኋላ የተጻፉ ወንጌሎች አሉ እነ ሉቃስ፣ ማቴዎስ ምናምን አሁን 170 ኤዲ ላይ የተገኘው 22 ብቻ ነው። በአንድ ላይ ስክሮል በአንድ ላይ የተገኘው ማለት ነው። ተጠቅልለው አንድ ቦታ ወንጌሎች ናቸው። ወንጌሎች አዎ 22 ናቸው። ምን ወንጌል? ከዛ ውስጥ ከ22 ውስጥ የሌለው እንትን ማን ነው? ሁለተኛ ጴጥሮስ፣ ይሁዳ፣ ያዕቆብ እና አራስዋቸው እንዴ። ግን እነዚህ ዋናዎቹ ተላቸው 47 ወንጌል ነበር የተጻፈው። ይሄን ታውቃለህ? ኖ እሱን እያልኩ አይደለም እኮ እኔ ስለ አዲስ ኪዳን መጽሐፍ አይደለም፣ ስለ ወንጌል 4 ወንጌል አይደለ ያለው? እሱማ በጣም ብዙ ተጽፏል። አሁን ለምሳሌ ልንገርህ፣ እነዚህ 4 ወንጌሎች ለምንድን ነው ከነዛ የተመረጡት? ማለት እነዛ ተቀንሰው ነው ወይስ ማለት ይሄ አሁን ኮንፊውዝድ ያደርገኛል። አሁን 47 ከተጻፉ ያው ለምሳሌ የባርናባስ ወንጌል አለ፣ የቶማስ ወንጌል አለ። ቶማስ ኢየሱስ የሚወደው አንዱ ሐዋርያ ማለት ነው። የሱ ወንጌል፣ የመቅደላዊት ማርያም ወንጌል አለ፣ የሐዋርያት ወንጌል አለ፣ የማቲያስ ወንጌል ራሱ ይላል። አሁን አንተ የማቴዎስ ወንጌል ነው ያንተ የማቲያስ ወንጌል የሚባለው ራሱ ማቲያስ ደቀ መዝሙሩ ጽፎታል ተብሎ የሚታሰበው ራሱ እሱ ወንጌል ነበር። አስባል። አሁን ቶማስ ራሱ ሐዋርያ ነው። ከዛ አሁን ከነዚህ መጽሐፎች ውስጥ ቶማስ የሚባለው ሐዋርያው የጻፈውን መጽሐፍ አውጥተውት ሉቃስና ማርቆስ ማን እንደሆኑ የማይታወቁ ሰዎች የጻፉትን መጽሐፍ ግን መጽሐፍ ቅዱስ ተካቶ እናየዋለን። እና ይህንንስ እንዴት ታየዋለህ? ዝም ብለህ ብታየው ደስ ይለኛል። ገባህ? አሁን ለምሳሌ እኔ እነዚህ እኮ አሁን 47ቱ እንኳን እኮ የሉም፣ አሁን ጠፍተዋል እኮ ኖርማል የምልህ 4ቱ ባርናባስና ቶማስ ነው መሰለኝ። የባርናባስ ነው በብዛት ያየሁት። የት አሉ? ራሱ የት ነው ያሉት? እንኳን እንዲጠፉ ተደርገው ነው ተወገዙ እኮ። አይ ብናገኛቸው እኮ አሁን እዚህ ጋር አሁን አግኝተናቸው ብናነባቸው ሞር ጀጅ ለማድረግም ይቀለን ነበር። አይ እንደተወገዘ እኮ መረጃ አለ። እና ምን ተባለ መሰለክ? አንድ ወንጌል ላይ የነብዩ መሐመድ ስም ተገኘ ሁላ ተባለ። ፈልግ ዩቲዩብ ላይ ገብተህ። አይ በዩቲዩብ እና እኮ በዌብሳይት መረጃ አለ። መረጃ ዶክመንትድ የሆነ ቪዲዮ ያሳዩካል። አንደኛ ነገር ብቻ ብዙ ምክንያቶች አሉ። ገባክ ያልኩ ነገር እኔ አሁን ያልኩክ ነገር እንዲህ በጉባኤ ሊቃውንት ተሰብስበው እነዚህ መጽሐፍ ጣላቸው አያስፈልጉም፣ እነዚህ መጽሐፎች ግን ያስፈልጋል ብለው ሲወስኑ ስታንዳርዳቸው ምንድን ነው? ገባክ አይደለ? ስለዚህ ሰዎች እንደዚህ መድበው የሰጡልን መጽሐፍ ነው ወይ የምንቀበለው የሚለውን ነገር ስታይ በቃ ሰፊ ነው ይሄ ርዕሱ ማለት ነው። አሁን ግን ወደኛ ሃይማኖት ስትመጣ፣ ወደ ቁርአን ስትመጣ እኔ ምልክ ግን ወንድሜ ከይቀጥጋ ነብዩ መሐመድ እኮ አዲስ የሆነ ትምህርት አላመጡም። ኢሳ ማለት አላህ አንድ ነው ማለት ይሁዲ በፊት የነበረውና አብርሃም እና ይስሐቅ እና ያዕቆብ የሚያመልኩትን ነገር አሁንም ቢሆን እኮ እስራኤል ሀገር ብትሄድ ኧረ በደም የተለየ ትምህርት ነው የመጡት ይዘው የመጡት። አንድ ፈጣሪ ነው ያለው። እኔ አሁን ማለት ነው ዊዝ ሪስፔክት ማለት ነው ማይብራ፣ አንተ አሁን አንድ ፈጣሪ አይደለም የምታመልከው። እኔ 5 ደቂቃ ብትሰጠኝ ያረጋግጥልሃለሁ። ማለት አሁን መሰለክ ኖርማሊ እኔ ያልኩ ያለሁት አዲስን ትምህርት ይዘው አልመጡም ማለት በምኑ ይለያል ምልክ? አሁን ለምሳሌ ከእስራኤል ከኛ ጋር አሁን ልንገርክማ፣ እኛና ይሁዲ የምናመልከው አምላክ አንድ አይነት ነው። እናንተ ግን ከኛ ጋር የምታመልኩት አምላክ ይለያያል። ይለያያል ነው የምልህ። አዲስም መጽሐፍም እኮ አያስፈልግም ኖርማሊ። አይ እንዴ እናንተ እኮ ማለት ነው እኔ አሁን ዲስሪስፔክት እንዳታረገኝሽ፣ እንደ ዲስሪስፔክት እንዳቆጥረው። እናንተ አንድ አምላክ አይደለም የምታመልኩት። እኔ 5 ደቂቃ አስተኛ አሳይሃለሁ፣ አረጋግጥልሃለሁ። አንድ አምላክ አይደለም የምታመልኩት እኮ። አንድ አምላክ የሚለው ሐሳብ እኮ ምን አለ መሰለህ፣ አንድ አምላክ ሲባል ለምሳሌ አንድ መንግስት ነው ኢትዮጵያ ውስጥ ያለው ሲባል ማለት ነው። አንድ መንግስት ነው ያለው ሲባል ምን ማለት ነው? አንድ መንግስት ነው ያለው ማለት ብዙ መዋቅሮች አሉ። አንድ ላይ ለሲስተሙ ነው የምትገዛው ማለት ነው። ግን ወደ ፈጣሪ ሳቢ እንምጣና እናንተ አንድ ፈጣሪ አይደለም የምታመልኩት። እኔ አሁን ከክርስትና አንድ የወጣሁበት ትልቁ ምክንያት ክርስቲያኖች አንድ ፈጣሪ እንደ እኔ ኦፒኒየን በዚህ ሪዝን ነው የወጣኸው እንዴ? ብዙ ምክንያት ነው ያለኝ፣ ግን ከብዙ ምክንያት ውስጥ አንዱ ይሄ ነው። ክርስቲያኖች አንድ ፈጣሪ አይደለም የምታመልኩት። ዋናው ሪዝን ግን ይሄ ነበረ። ዋናው ሪዝን አንድ ፈጣሪ ዋናው ሪዝን ይሄ ነው። ዋናው ሪዝን አዝናለሁ፣ በጣም አዝናለሁ እኮ። እስኪ ታስረዳኛለህ ለመሰለህ። ይቅርታ አድርግልኝ ወንድሜ። እኔ አንተን ሪስፔክት እያደረኩ አይደለም። እኔ በደንብ መንፈስን ተረድቼዋለሁ። እሺ ችግር የለውም። በጣም እኔ ምን አለ መሰለህ፣ እኔ ፒውር ሀርት ነው ያለኝ። እኔ የሆነ ሄል መግባት አልፈልግም።
ገብተዋል። የሆኑ ሰዎች እዚህ ምድር ላይ እኔ አሁን በራሴ በእስራኤል ልገባ አሁን ራሱ ያስኩበት መንገድ ጠማማ መንገድ ከሄድኩኝ ውስጥ ያለው መንፈስ የሚረብሽ ነገር ማለት ነው። በዝሙት ወይም ሰው በመግደል ወይም ደግሞ በጠማማ ነገር ይሄ በጎ ባልሆኑ ነገር ውስጥ ገብቼ እኔ ውስጥ ያለው መንፈስን ራሱ አሳዝኜ ጋንም ልገባ እችላለሁ። ክርስትና ስነ ምግባር የሌለበት እንትን አይደለም። ለድሆች መስጠት እንደዚህ መልካም ነገሮችን ማድረግ በጣም የተፈቀደና በጣም ማለት ኢየሱስን ምሰሉ ነው የሚለው እኮ አይደል? ዋናው አውር ግብ የኛ ግባችን እሱ ነው። በዛ በክርስቶስ ውስጥ የነበረው ማንነት በእናንተ ውስጥ ይኑር ይላል። አዎ እንዴ እንደውም የሚለው እኮ ሁለት ካለ ከአንድ ስጥ ነው የሚለው። አዎ ለድሃ የሰጠ ለእግዚአብሔር ያበድራልም ይላል። ያ አዎ እና እንደገናም ደግሞ መጾም ራሱ ጾሙ ይላል። አሁን እሱ ልክ ነህ። አሁን እሱ ላይ ይስማማሉ። ግን እኔ እንዳልኩ የፈጣሪ ሳቢ ላይ በባሌ ምን አለ መሰለህ ልክ እኛ የማናደርገው ይመስላል። አሁን እኛ ግብዝ ላለመሆን በውስጥ ነው የሚያደርጉት፣ ተደብቀው ነው የሚጾሙት፣ ተደብቀው ነው የሚሰጡት ምናምንና እነሱን ተዋቸው። አዳዲስ ክርስቲያኖች ደግሞ ሲመጡ ይሁን በቃ እንትን ይመስላቸዋል። በቃ እኛ ተዋቸው፣ እነሱን ተዋቸውና አሁን የፈጣሪ ሳቢ ላይ እንምጣ። እናንተ አሁን እኔ እዛ ላይ ለምጣ አንድ ፈጣሪ አይደለም ታመልኩት። እሺ ወንድሜ በፒውረርት እኔ ምን አልኩ መሰለ ሁለቱንም አነበብኳቸውና ከዛ ምን ብዬ ወሰድኩኝ እኔ በቃ ቅዱስ ቁርአን ምንም ያልተበረዘ ያልተጨመረ እውነተኛ የሆነ የተቀመጠ በቃ በእጅ ያለ ነገር አከብራለሁ፣ ይሄ የሚለኝ ነገር አደርጋለሁ። መጽሐፍ ቅዱስም ያልተበረዘ ያልተጨመረ ነው፣ እዚህ ጋር የሚለኝ ነገር አደርጋለሁ ብዬ ማንበብ ሲጀምር ኢሳ አልተሰቀለም አልተገደለም፣ አላህ ጠበኛና አሸናፊ ስለሆነ ወደ ላይ ወሰ 13 የጳውሎስ ትምህርት በሙሉ ስብከቱ ሞት ደም ሞትን። ዮሐንስ ወንጌልም ተገረፈ እንትና ለመስቀል ላይ ሆኖ ኤሎሄ ኤሎሄ ለማ ሰበቅታኒ ይላል። ለምሳሌ አምላኬ አምላኬ ለምን ተውከኝ ይላል። እነሱ አሁን እኮ ይሄንን ቃል ራሱ እንደ ይሄ ምን ለማለት ፈልጎ ነው ሰውን ሊያወዛግብ ይችላል። እንቀንሰው እንኳን ቢሉ አምላኬ አምላኬ ለማ ሰበቅታኒ ወደ ማን ነው ቢጣራው? ይሄ ነገር እኮ ሌላ ክርስቲያኖችን ያወዛግባል። እንቺን ቃል እናውጣው አላሉም እነሱ። አሁን ምን መሰለህ፣ አሁን አንድ ነገር እንበርዝ ቢባል ብዙ ከዛ ውስጥ ማውጣት ይችላል። አሁን ለምሳሌ እናንተ አሁን ጴንጤዎች ምን ትላላችሁ? ኦርቶዶክስ ቃላትን ትጨምራለች፣ ትቀንሳለች፣ ትቀይራላችሁ ብላችሁ ታምናላችሁ። ለምሳሌ ያማልዳል የሚለውን ይፈርዳል የሚል ብለው ቀይረዋል። ሮሜ ላይ ያለውን ብላችሁ እኮ እኔ በደንብ ነው እንትን የምለው። ግን እኔ ያልኩ አሁን ከክርስትና እንደወጣ ያደረገኝ አንዱ ትልቁ ምክንያት ስቅለትም አንዱ ነው። እሱ ተበረዘ ይባልማ እኮ አሁን ተበረዘ ይባል። አሁን ተበረዘ እኮ ሲባል እሱ እኮ እኔም እኮ በእሱ አምናለሁ እኮ ወንድሜ። ለምሳሌ ሮሜ 8:34 የሚለው ሀሳብ ስለ ይሄ መለመን ነው ብዬ አላምንም። የሆነ ወቅት ላይ ትራንስሌት ሲደረግ ተቀይሯል። ግን እንደዛ ደግሞ የሚያምኑ ሰዎች አሉ። ግን ለማለት የፈለግኩት የሆነ የቃላት እኮ የሆነ ቦታ ላይ ይጠፋል እያልኩ ለምሳሌ ይለምናልና ይፈርዳል እኮ ትልቅ ልዩነት ያለው ነው። በአይነትም ሆነ በይዘት በመንስኤም ሆነ በውጤት የተለያየ ቃል እኮ እኛም አሁን እኮ ይለምናል ብለን አናምንም። እሺ ለምሳሌ ዕብራውያን 1 ላይ እንትን ዘመናትን ባደረገበት የሚለውን ዓለማትን በፈጠረበት ብሎ ቀይረውታል። ለምሳሌ ይሄ ትልቅ ልዩነት ነው ያለው። ለምሳሌ ግን አሁን ከመምጣታችን በፊት ምን እናድርግ መሰለህ? ልክ ነህ እኮ አሁን የሆነ መሀል ላይ ቃል ነው ብዙም ልዩነት የለውም። እኔ ለማለት የፈለኩት ዋናው ኮሩ ዋና ሐሳቡ መሞት ነው። ሞት ደምና ሞት ያለበት ትምህርት ነው ክርስትና። ኦኬ እንጂ የኢየሱስ ክርስቶስ አምላክነት አይደለም። መሰረቱ ደምና ሞት ከሌላ የሚለየን በዛ ነው። አንድ ፈጣሪ ሁሉም ሰው ኦኬ እኮ ኢየሱስ ክርስቶስ አምላክነት አንድ ሰው በስቅለቱ አምኖ በኢየሱስ ክርስቶስ አምላክነት ባያምን ችግር የለውም፣ ይድናል አይድንም? ዋናው የክርስቶስ አምላክ ዋናው ትልቁ ነገር አምላክ ግን ማለት ነው ኢየሱስ አሁን ለምሳሌ ከኔ ጋር ተከራክረው ከኔ ጋር አሁን እኔ እናንተ አውርተን ኢየሱስ አምላክ ነው ብለህ ብትለኝ ምንም ዋጋ የለውም። አልተሰቀለም የኔ ቁርአን ላይ አልተሰቀለም ነው ብትለኝ ምንም ቫልዩ የለውም አይደለም። አሁን ምን እናደርጋለን መሰለህ? ስማ ይኸውልህ አንድ ይቅርታ ግን በጣም ይቅርታ ወንድሜ። ኧረ በፍጹም የማውራት ፍላጎት ስለሆነ እኔ ደስ ይለኛል። ችግር የለውም። ማውራት ከፈለክን ጸጥ ብዬ እሰማሃለሁ። አንተን ያልሰማን ማንን እንሰማለን?
በጣም ይቅርታ እኔ እስካሁን ከተወያያቸው ሰዎች በጣም ትሁትና በጣም ቅን ሰው እንዳንተ አይቻልም እውነት ለመነጋገር ማለት ነው እና በጣም አከብርሃለሁ ኖርማሊ ግን እኔ ለማለት የፈለኩት የኔን ኦፒኒየን ያስከዋል መሰለኝ እኔ አሁን ለምሳሌ ዲቤት እንደዚህ ማልገባው ብዙ ጊዜ ስለሚሳደቡ የሆነ ዲስሪስፔክት ስለሚያደርጉ ምናምን ነው አይመቸኝም ማለት ኃጢያት ነው አሁን ለምሳሌ ነብዩ መሐመድን መሳደብ ኃጢያት ነው ለኔ አሁን ኢየሱስ ለኔ ለምን ነብዩ መሐመድ ሰደብከው ብሎ ይወቅሰኛል እንደ ኃጢያትን የሚቆጥርብኝ ምክንያቱም የሰው ልጅ ስለሆነ ነብይም ሆነ መሳደብ ስለማይፈቀድ የሚረግሟቸው መርቁ ስለሚል ያ አዎ እና የሰውን ሪሊጅን ማንቋሸሽ ግን ማለት ነው እኔ 30 ሰከንድ ብሰጠኝ ምን ልትለኝ እንደሆነ እንደተረዶክ ላስረዳህ እችላለሁ 30 ሰከንድ ብሰጠኝ ያልተረዶው ከይነት ስሜት እንዳይሰማክ ማለት ነው አሁን አንተ ያልከኝ ያለከው የኔና አንተ ሜጀር ነገር ልዩነታችን ዋናው ስቅለት ነው ቁርአን አልተሰቀለም ይላል አንተ ተሰቀልክ ትላለህ ገባኝ እኔ ተረድቻለሁ በነገራችን ላይ ስለዚህ ይሄን ደሞ ለማወቅ ማለት ነው ይሄን ነገር ደሞ ለማድረግ ማልበል ስምን ወንድሜ እኔ ቶሎሳ ይሄን ደሞ ለማድረግ ቶሎሳ ምንድን መሰለ እኔ አሁን ካንተ ጋር አሁን የኔ መጽሐፍ ላይ በግልጽ ማቴዎስ ወንጌል ላይ መስቀል ይዞ ኢቭን ሲጮህ ራሱ አጠገቡ የነበሩ ሰዎች በአደባባይ በህዝብ መካከል የነበረ በጎልጎታ በዛ በቀራኒዮ ላይ ለዛውም ለ3 ቀን ነው አንድ ቀን ቢሆን ምናልባት ተመሳስሎባቸው ሊሆን ይችላል ብለህ ታስባለህ 3 ቀን ሙሉ ሲቀጠቀጥ 3 ቀን ሙሉ ሲገረፍ መስቀል ላይ ጮሆ ነው አምላኬ እያለ በጣም ጮሆ ነው ሲሞት ራሱ በጣም ከፍተኛ ላውድ የሆነ ድምጽ ነው ያሰማው ከተማውን የሚረብሽ አይነት ድምጽ ነው በጣም ጮሆ ነፍሱን ሰጠ ይላልና በወቅቱ የነበሩ ሰዎች ቃል በቃል ጽፈው ተከርቷል በቃ መሞቱ መሰቀሉ የተከዳስ ነው ኢቭን ኢየሱስ በእርግጥ ባይነሳ ኖሮ ራሱ በክርስትና አይደለም ምንም ስለ ኢየሱስ ማንንም ሰው አያወራም ነበር ምክንያቱም ደቀ መዛሙርቱ ተበትነው ጥለው ጠፍተዋል ምን አይነት ፓወር አገኙ ብለህ ብታስብ እሱ በእርግጥ ሞትን እንደማይችለው በተዘጋ ቤት ውስጥ ሞትን ድል አድርጎ ስለተነሳ በተዘጋ ቤት ውስጥ ሲገባ እና ሞትን ድል አድርጎ መነሳቱን ሲያዩ ለካሱ ማይሞት ነው ብለው እንደገና እንዲከተሉ አደረጋቸው ብዬ ነው ማሰበው ሌላ ነገር ደግሞ ምን አለ መሰለ እኔ ለማለት ይፈልኩት ይሄንን ማለት ነው ይሄ ልዩነታችን በጸሎት አንተም ዱዓ ያረክ ማለት ነው በቃ ፈጣሪ ሆይ ይሄንን መንገድ ተሰቅሏል ወይ ሳልተሰቀለ የሚለው በዱዓ ካልሆነ በስተቀር ምንም አይነት ልንፈታው የምንችለው ነገር አይደለም ወይ በማጥላላት ይሆናል ማለት የነሱ ተበረዘ የነሱ እንትና አላለም የነሱ የተጨመረ ነው የነሱ የተቀነሰ ነው ይያል ፖለቲካ በመዝራት ምንም አይነት መጣፍ ግን ሀበሻዬ ምን እንደሆነ ድንገርክ በህይወቴ በጣም ፔንፉል ከሆኑ እርምጃዎች ውስጥ አንዱ ከአንገቴ ላይ ማህተቤን በቢላ ቆርጫው ለኩት ቀን በጣም በቃ እንዴ ለበለ እኔ እንጃ አንገቴን ያረርኩ አይነት ስሜት ነው የተሰማኝና ይሄንን እርምጃ ከመራመዴ በፊት ቆይሻ አንዴ እሺ ይቅርታ እሺ ወጡ አረረብኝና ማማሰል ነበረብኝ ለዛ አረ ችግር የለውም እንደምን ችግር የለውም እሺ እና ምንድን ነበር እያልኩክ የነበረው ረስቶት ታውቃለህ ምን ነበር እያልኩክ የነበረው እሺ እንትን ሐሳቡ ከአንገቴ ላይ ክር እና ምን አደረኩ መሰለ እሱን ከማረጌ በፊት አንድ ወር ነው መሰለኝ አይ ቲንክ በሁለት ቀን አንድ ምናምን ነገር እያለቀስኩ ወደ ፈጣሪ መጸለይ ጀመርኩኝ እኔ አላህ በሚያውቀው ሐቅ ነው ነገር ማልቀስ ጀመርኩኝና በቃ ማታ አለቅሳለሁ ጸልያለሁ ምናምን ነገርና ምንድነው ምናልባት በእኔ ዕውቀት ማልደርስበት ነገር ካለ በመገለጥ የሚመጣ ነገር ካለ እንደው ፈጣሪ ከረዳኝ የሚገልጥልኝ ነገር ካለ ብዬ በንጹልም ኧረ አንተ የምታመልከኝ አምላክ ኧረ እውነቱን ግለጥልኝ ብዬ ለመንኩት ማለት ነው እና እየባሰ ነው የመጣው ነገሩ ማለት ነው ስለዚህ በቃ እውነት እንዳልሆነ ገባኝና
ከዛ በቃ ይህንን ውሳኔ ወሰንኩኝና አይ ቲንክ የመጨረሻ ደግሞ ከክርስትና በቃ ክርስትናን በቃ ጥዬ እንደወጣ ያደረገኝ ቸርች የደህንነት ኮርስ ለ3 ወር ነው የወሰድነው ክረምት ላይ ከሰኔ ጀምሮ ከዩኒቨርሲቲ ተማሪዎች ጋር ነው ትዝ ይለኛል ወስደን ከዛ በቃ በጣም የሚገርም ትምህርትን የተማርኩት ግን በቃ ጥያቄዎቼ በነዛ ውስጥ ምን ተማርኩኝ በደህንነት ኮርስ ውስጥ እንዴት በምድር ላይ ጌታ የሚወደውን አይነት ሰው መስሎ መኖር እንደሚቻል ሰዎችን አክብሮ በጌታ ውስጥ በክርስቶስ ኢየሱስ ውስጥ የነበረው ማንነት በአንተ ውስጥ ኖሮ እንዴት መኖር እንደሚችል በዓለም ውስጥ እንዴት በመንፈስ ቅዱስ ሁሌ ማለዳ አዲስ ፍጥረት እንደምትሆን ምናምን እነዚህ ነገሮች ተምሬያለሁ። በተረፈ ግን የክርስቶስ አምላክነት አንደኛ ነገር፣ ሁለተኛ የክርስቶስ ስቅለት ስላሴ ኢቭን በቃ ጭራሽ ጥያቄ የበለጠ በስቶ ከዛ አይ ቲንክ እንትን ጥምቀት ነበረ ልጠመቅ በቃ እንዲህ ተብለን ትጠመቃላችሁ ተብለን በቃ ከዛ በኋላ እኔ ወደ ቤተክርስቲያን ተመልሼ አላውቅም። እና ኦልሬዲ ያ ነገር ከሆነ ስንት ጊዜ ሆነ መሰለክ? አይ ቲንክ 7 ዓመት 8 ዓመት ይሆናል። እና ከዛ ጊዜ በኋላም ስለ ክርስትናና እንደውም የተሻለ የተለየ እውቀት ኖሮኛል። አንብቤያለሁ፣ ብዙ ነገሮችን ለማየት ሞክሬያለሁ። የበለጠ ነው ከክርስትና ያራቀኝ፣ የበለጠ ክርስትና እውነት እንዳልሆነ ነው እንድረዳ ያደረገኝ ማለት ነው ለኔ። እና ምን መሰለክማ እኔ አሁን አንድ ነገር ክርስትና ላይ የማነሳው ነገር አንደኛ ነገር አምላክ፣ የአምላክ ሐሳቢ ሞዴሬተር የለም። እስቲ አንድ ቁጥር ጻፉ። ሞዴሬተር እስቲ ሞዴሬተር አቡ መሐመድ ሞዴሬተር የለህም እንዴ? የለኝማ። በቃ ቆይ ልስጥክ። አሁን እኮ ቀባን ብሎኝ አሁን ቀብቻቸው ነበር። ፈቲ እየተቆጣጠርሽ። እሺ ቆይ እሺ፣ ፈቲ ብቻ ነው ያለች። ቆይ አንዷ የሌለችው አላንሳት። ሞዴሬተር እኮ እዚህ ቤት በየደቂቃው ነው የሚነሳው። ሂክማ የለችም፣ ምህረትም የለችም። እሺ ለአቡ ልስጠው። የስልጣን ጥማት አለ፣ ከፍተኛ የስልጣን ጥማት። እንደው 1000 ሰው በፈቀደልኝና ሁላችሁንም በቀባዋችሁ። እሺ ኑረድ ፊትን እንዲያታቅለው ማንጎ ነው የምትመስለው። ወይኔ ሂክማልሽ። በቃ የምህረትን ላንሳው። እሺ እኔ በሞዴሬተር ራሱ እንድትበደሉ አልፈልግም። ሁላችሁም ትሆናላችሁ። የሂክማን እሺ ሂክማ ይታለሽ። ሂክማ እንትን ተቆጣጠሩ። እሺ ሙስሊሞች ከተሳደቡ ብሎክ፣ ክርስቲያኖች ከተሳደቡ ሚዩት ታደርጋላችሁ ማለት ነው። እሺ እንቀጥላለን። እሺ ሀበሻ ምን መሰለክማ እኔ አሁን ክርስትና ላይ በጣም እንትን ልለው የምፈልገው ነገር አንደኛ ነገር ትሪኒቲ ወይ ደግሞ ኢየሱስ ክርስቶስ አምላክነት ነው። ከዛ በኋላ ቀጥዬ ደግሞ ማነሳው ነገር ምን መሰለክ ክርስቶስ ስቅለት ላይ ሳይሆን የሚሄደው የክርስቶስ ስቅለት ለምንድን ነው ላይክ ነገረ ድህነት እንዴት ነው በክርስትና የሚዳነው? ምክንያቱም ኦልሬዲ ድህነት ላይ ካልተግባባን ስለ ክርስቶስ ስቅለት ብናወራ ምንም ጥቅም የለውም። ስለዚህ አሁን ድህነት ላይ ስናወራ እኔ ለመዳን የኢየሱስ ክርስቶስ መሰቀል የሚያስፈልገኝ ከሆነ የዛኔ ታሳምነኛለህ ማለት ነው። ገብቶሃል እንጂ እንዴት እንደማለት መሰለህማ ለምሳሌ እንትን በሽታዬን ሳታውቅ መድኃኒት ልስጥ እንደማለት ነው። ስቅለት ግን መጀመሪያ ስቅለት ለምንድን ነው ያስፈልገኝ፣ እኔ ለምንድን ነው የሚያስፈልገኝ የሚለውን ነገር ካወራም በኋላ ልክ የክርስቶስ ስቅለት ከሌለ ድህነቴን ጎዶሎ የሚያደርግብኝ ነገር ስታሳየኝ ኦኬ፣ ስለዚህ ወደ ስቅለቱ እንሂድ ብለን እንሄዳለን ማለት ነው። ከዛ በቀጣይ ደግሞ ስቅለቱ ከሂስትሪ አንጻር፣ ከመረጃ አንጻር፣ ከመጽሐፍ ቅዱስ አንጻር ምን አይነት እይታ አለው የሚለውን ነገር እናያለን። እና እነዚህ ነገሮች በጣም ሜጀር ክርስትና ላይ ያለብኝ ትልቅ ጥያቄ ነው። እና እኔ አሁን ዊዝ ዲስሪስፔክት አይደል፣ በጣም በሪስፔክት ነው የምነግርህ። ክርስቲያኖች አንድ ፈጣሪ አይደለም የሚያመልኩት። ይሄው እኔ 5 ደቂቃ ብትሰጠኝ እኔ ያሳያለሁ አንድ ፈጣሪ እንደማታመልኩ ማለት ነው። እኛ በእስልምና አንድ ፈጣሪ ነው የምናመልከው። እሱ አንድ ነው፣ አምሳያም ቢጤም የለውም። እርሱን ሁሉም ፍጥረት ይመጀኑታል፣ ይደገፉታል። እሱ ግን ማንንም አይደገፍም። እርሱን ደግሞ የሚመስል ምንም ማንም የለም። እርሱን የሚመስል ምንምም ማንምም የለም። እኛ ይህንን ነገር የሚያሟላ አንድ አካል ፈጣሪ ነው ብለን ለማመለክ ዝግጁ ነው። እርሱ የሚመስል የሌለ ብቸኛ የሆነ እርሱ የሁሉም መጠጊያ የሆነ
ማንንም የማይመስል ቢጤ የሌለው የማይወልድ የማይወለድ ይህንን እኛ አምላክ ብለን እንጠራዋለን እናመልከዋለን ማለት ነው። እና ይሄ ነው አሁን እኔ እንደውም ሶስቱ ላይ ብታስረዳኝ በጣም ደስ ይለኛል። ሶስቱ ላይ ማለት ነው የክርስቶስ አምላክነትና ትሪኒቲ አንደኛ። ሁለተኛ ነገር ነገረ ድህነት ከክርስትና አንጻር እንዴት ነው? ፌር ነው? በሰራሁት ነገር ነው የምጠየቀው? በሰራሁት ነገር ነው የምጸድቀው? የሚለውን ነገር እዚህ ላይ ብናወራ እኔ በጣም ነው የሚመስጠኝ ማለት ነው። ይቅርታ መሀል ላይ እንትን ብሎብኝ ነበር። እስቲ ተደግምልኛለህ? ይቅርታ መጨረሻ ላይ ያልከውን። ያው መጀመሪያ ስላሴና አምላክነት ላይ ስላሴና የኢየሱስ ክርስቶስ አምላክነት ላይ የመጀመሪያው በቃ ዋናው ትልቁ ፒላር ክርስትና ላይ ይሄ ነው፣ ስላሴ ትሪኒቲ ማለት ነው። ከዛ ሁለተኛው ደግሞ ነገረ ድነት ነው። ያው ስቅለት ነገረ ድነት ውስጥ ነው የሚጠቃለለው። ከዛ እኔ እናንተ ስለ ስቅለት ከማውራታችን በፊት በክርስትና ሰው እንዴት ነው የዘላለም ሕይወት የሚያገኘው? የዘላለም ሕይወትስ እንዴት ነው የሚያጠው? ለመዳን እንዴት ነው ማድረግ ያለበት? ከምንድን ነው የሚድነው የሚለውን ነገር እሱ ላይ እናወራለን። ከዛ እሱ ላይ ካወራን በኋላ ነገረ ድህነቴ ላይ የኢየሱስ ክርስቶስ ስቅለት ካስፈለገኝ ሂስቶሪካሊ ደግሞ እንሄድበት። ሂስቶሪካሊ በመረጃ ክርስቶስ ተሰቅሏል አልተሰቀለም፣ ተገሏል አልተገለም የሚለውን ነገር እንሄድበታለን ማለት ነው። ግን ምንድን ነው ያልኩ ነገር ድህነት በክርስትና ራሱ እንዴት ነው ማለት መዳን እንዴት ነው? ሰው እንዴት ነው የሚድነው? ከምንድን ነው የሚድነው የሚለውን ነገር እንትን እንላለን። እና ከዛ ከድህነት አንጻር ራሱ በእስልምና ሃይማኖት ያለው ነገር ፈጽሞ በጣም የተለያየ ነው፣ በጣም ማለት ነው። እና እነዚህ ሶስት ነገሮች ላይ በተርታ መጀመሪያ ስለ ስላሴ ላይክ ምን መሰለህ የሚያድነን የሚያሞተን የሚያተርፈን ይሄ ፈጣሪ የተባለው ራሱ ዋናው ማን ነው? ምክንያቱም ሁሉንም ነገር የፈጠረው ይሄ ፈጣሪ ነው። ስለ ስቅለቱም ብናወራ ስለ ድህነቱም የዚህ ነገር ሁሉ የዚህ አጽናፍ ሁሉ ነገር ባለቤት ፈጣሪ ስለሆነ መጀመሪያ ከፈጣሪ ነው የምንጀምረው። ፈጣሪ ማን ነው ምንድን ነው የሚለውን ነገር እናያለን። ከዛ በኋላ እሱ ለምንድን ነው የፈጠረን? እሱ በፈጠረን መንገድ ላይ ድህነትን እንዴት ነው የምናገኘው? ከከሳሪዎች ሆነን ደግሞ ለዘላለም የምንጠፈው እንዴት ነው የሚለውን ነገር ከመጣም በኋላ ከዛ ስቅለቱ ላይ እንመጣለን። እና በዚህ ርዕስ እኔ እናንተ እንደዚህ አይነት አሁን እንዳወራነው አይነት ውይይት ራሱ ቢኖረን እኔ በጣም ነው ደስ የሚገርም ነገር ማለት ነው እንደ ሀሳብ። አዎ ግን እኔ ምን አለ መሰለክ እኔ መጀመሪያ ስገባ ለማለት የፈለኩትን ዋና ሀሳቤ ልነግር የምፈልገው ማለት እዚህ ጋር ብዙ ገስት ላይም ብዙ ሰዎች ሊኖሩ ይችላሉ። እኔ በምን አምናለሁ? አንድ ሰው የፈለገውን ሃይማኖት መከተል መብት አለው። አሁን እኔ ሙሉ ቤተሰቦቼ ሙስሊም ናቸው፣ ግን እኔ ከዛ ወጥቻለሁ። የወጣሁበት ምክንያት እዛ ጋር መጽሐፍ ቅዱስ ቁርአን ላይ በግልጽ ኢሳ አልተሰቀለም አልተገደለም የሚል ሐሳብ አገኘው። ይሄ አልተሰቀለም አልተገደለም የሚለው ምልጃ ቢሆን አሁን ለምሳሌ ኢየሱስ አማላጅ አይደለም። አማላጅ እኮ ያሉት እነዛ ሰዎች ተሳስተው ነው፣ ወይም ካህን አይደለም፣ ወይም ደግሞ የሆነ እንደዚህ አይነት ሐሳብ ቢሆን በቀላሉ ልታልፈው ምችል። ይሄ በጣም ቤዚክ የሆነ ነገር አልተሰቀለም እንዴ አምላክነቱ አልተገደለም የሚለው ቆይ አንዴ ልመጣልህ ነው። እሺ ልመጣልህ። ስለዚህ አልተሰቀለም አልተገደለም የሚለው ዋና ሐሳብ የክርስትና ዋናው ቤዚክ የሆነ ክርስቶስ ዋና የመጣበት ዓላማ ለመሞት ነው። የመጣበት ዓላማ ለኃጢአተኞች ለመሞት ነው። ለኃጢአተኞች ቤዛ ለመሆን ደሙን ለማፍሰስ ነው። በደሙ ነው የታረቅ ነው። በደሙ ነው ቤዛ የሆነው። በደሙ ነው የእግዚአብሔር ልጅ የሆነው። በደሙ ነው ሁሉ ነገር የሆነው። ቤዚካሊ በክርስቶስ ደም ነው። ሶ እኔ ምንድነው ፕሩቭ ለማድረግ የፈለኩት አሁን እኔ ሱረቱ እንደዚህ በቃላ ሙሉ ቁርአኖቹን ፕሩቭ ለማድረግ ሆኗል። አንድ ነው ይሄ ነገር እውነተኛ ነው ወይስ ሐሰተኛ ነው የሚለው፣ ወይም ደግሞ ይሄ ጽሁፍ ይሄን ቃል እንጂ ይሄን አልተሰቀለም አልተገደለም ረገምናቸው ለምን ለማለት ፈለገ እንዴ? ረገምናቸው ጭራሽ በጣም ከባድ ማለት ረገምናቸው እና አልተሰቀለም አልተገደለም የሚለውን ሐሳብ ሳገኝ ምንድነው ቀጥታ የመጣሁት እኔ ይሄ ተበረዘ ተቀነሰ ተደለዘ የሚለውን ትቼ ማለት ነው መጥቼ እስቲ ይሄን ሐሳብ ደግሞ መጽሐፍ ቅዱስ ላይ የሚለውን ላንብብ ብዬ ሳነብ ሙሉ ሲኑ እንዴት እንደተሰቀለ ሲሰቀል ማን እንደነበረ መስቀል ላይ ምን ብሎ እንደጮኸ ብቻ አይደለም እኮ መሞቱን ብቻ አይደለም ከሞትም ተነስቷል። ለማመን ራሱ የሚከብድ ከአእምሮ በላይ የሆነ ነገር ማለት ነው። ሞትን ድል አድርጎም ተነስቷል ተብሎ ተጽፏል። አዎ ልክ ነህ። እኔ አሁን ተረዳሁ። እኔ አሁን መመሰለህ ይሄን ሳገኝ ማለት ነው ይሄን ሳገኝ በቃ ተፈታልኝ ማለት ነው። እኔ አሁን በነገራችን ላይ ይሄንን ሐሳብ ቅድም እንደተረዳው ከራሱ ነግሬክ ነበረ። ኦልሬዲ ለአምስተኛ ጊዜ ነው እየደገምኩ ያለከው።
እንደተረዳ አንድ ሰው ሲያወራኝ ሲያወራኝ እንደተረዳሁት እንዲሰማው እፈልጋለሁ። እኔ በቃ እሱ ቶሎሳ እኮ በደንብ እየተረዳኝ ነው ብለህ በቃ እንድትረጋጋ እፈልጋለሁ። ምክንያቱም ሰው እየተረዳሁት እንዳልሆነ ሲያወራኝ በቃ ተረጋግቶ ስለማያወራኝ፣ ምክንያቱም አልገባውም እኮ እንደው በምን ቋንቋ ላስረዳው እያልክ እንድታወራኝ አልፈልግም። ለምን እኔ እንደተረዳው ካውቀህ ተረጋግተህ እንድታወራ እፈልጋለሁ። እኔ አሁን አልተረጋጋክም እያልኩ አይደለም፣ ስጋት አይግባክ፣ ገብቶኛል ያልኩ ነገር ገባክ አይደለ? ስለዚህ ምንድነው አሁን እኔ እየነገርኩህ ያለሁት ነገር ምን መሰለክማ፣ ክርስቶስ ስቅለቱ ላይ ከመሄዳችን በፊት ክርስቶስ የተሰቀለው ራሱ ማን ነው? ምንድን ነው የተሰቀለው? ራሱ ስቅለትን የተሰቀለው ሰውዬ ማን ነው? ምንድን ነው? አንደኛ ነገር ስቅለትን ደግሞ እንዲሰቀል ያደረገው ራሱ ማን ነው? እነዚህ መጀመሪያ ማንነቶቹ ላይ ከሄድን በኋላ ከዛ በኋላ ይሄ ስቅለቱ ደግሞ ለምንድን ነው ያስፈለገን? ምንድን ነው ጥቅሙ? ይህን ስቅለት ባናምን ምንድን ነው የምንጎደው የሚለው ነገር እንመጣለን። ከዛ ኦኬ እነዚህ ነገሮች ላይ ከተማመንም በኋላ ከዛ ኦኬ ተሰቅሏል አልተሰቀለም የሚለው ነገር እንሄዳለን ያልኩህ። ያንተ አሁን ተረድቻለሁ። በቃ እኔ እስልምናን የማልቀበልበት ትልቁ ነገር እኔ እማምንበት ስሜት የሰጠኝ እማምነው ትልቁ እምነቴን የመሰረትኩበት ምንድነው ሐዋርያው ጳውሎስ እንዳለው ማለት ነው እናንተ በክርስቶስ ሞትና ትንሣኤ ካላመን እምነታችሁ ምንም ጥቅም የለውም ብሏል። ዋናው እሱ ነው። ገባካ? እኔ እሱ ተቀብያለሁ። ግን የተሰቀለው ራሱ ማን ነው ነው የኔ ጥያቄ። የተሰቀለው መስቀል ላይ መጀመሪያ ማን ነው? ምንድነው? ማን ነው? ገባካ አይደለ? ከዛ በኋላ እሱን ደግሞ እንዲሰቀል ያደረገው ይሄንን ፕላን የዘረጋውስ ማን ነው? ገባካ? ምንድነው ሲያ እንትን ያለው? ከዛ በኋላ ምንድነው ቀጣይ ስቅለቱ ለምንድነው ያስፈልገው? ምንድነው ዋት ኢዝ ዘ ፖይንት? ገባካ? ከዛ ይሄን እነዚህ ነገሮች ከጨረስን በኋላ ከዛ እውነት ተሰቅሏል አልተሰቀለም ወደሚለው ነገር እንመጣለን ነው የኔ ሐሳብ። እና አንተ የምትፈቅድ ከሆነ እነዚህ ሐሳቦች ላይ እንደዚህ አይነት ወጣ ጋር ማቃሽ ባይወጣልፍ ነበር አለ ታች። ቆይ ኢንቫይት ላድርገው። ኔትወርክ ይሆናል ያሰጣው። ኔትወርክ ነው ያሰጣው። እና በዛ አካሄድ ብንሄድ የምንግባባ ይመስለኛል። ወላሂ ይቅርብኝ፣ ግን ኢንሻአላህ እኔ ይህንን ነገር ካደረገ ይሄ ልጅ የሚሰልም ይመስለኛል። እኔ እንጃ ውስጥ የሚነገረኝ ይሄንን ነው። ምክንያቱም ክርስቲያኖች ላለማመን የሚጋጋጡትን ነገር እሱ እያመነ ነበር። በቃ አይ ኖ ምናምን እያለ እየተቀበለ ነበርና ያው እስቲ እናያለን ብቻ። እሺ እኔ አልቆይም፣ አንድ 10 ደቂቃ ነው ከአሁን በኋላ ብቆይ። ድምፅ በኮመንት ቢሆን ኖሮ አስበው ገበያ ነበር የሚያደርጉት። እውቀት ድልድይ ነው። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። በነገራችን ላይ ማለት ነው እውቀት ድልድይ ነው ሲባል ምን ትዝ አለኝ መሰለክ? ድሮ በእኛ ዘመን ገጠር ላይ ድልድይ እንዳይሰራም እንዴት መሰለ የሚሰራው? ከዛ ማዶ ያለው ዛፍ ይገረሰስና ይጣላል። በቃ ድልድይ ይሆናል። ግንድም ድልድይ ነው። ዋይፋይ ተቆርጦብኝ ነበር ኔትወርክ እና እኛም እንደዛ ነው የተረዳን። በጣም አመሰግናለሁ። እኔ ለማለት የፈለኩት ልዩነታችን ይሄ ነው እና ልዩነታችን ይሄ ነው ደግሞ እኔ እያልኩክ ያለሁት እሱ ቁርአን ኢየሱስ አምላክ መሆኑን አያምንም በፍጹም ማለት እኔ እኮ ምልክ ደግሞ አለ የተነሳውበት ፕሩፍ ማለት ነው። ፕሩፍ ይሄ ራሱ ተሰቀለ የሚለው እንቺ ጥቅስ ራሱ እሱን ተረዳውክ? እሱን ተረዳው። እኔ ደግሞ የተሰቀለው ማን ነው? ምንድን ነው የተሰቀለው? ሰውየው ማን ነው? መጀመሪያ እንጀምራለን። ስቅለቱ ላይ ከመሄዳችን በፊት የተሰቀለው መስቀል ላይ ተሰቀለ ብለህ የምታምነው ሰውዬ ማን ነው? ሶሪ ወንድሜ፣ ኖ ተረድቻለሁ። እኔ አንተ ያልከው ምን መሰለህማ ቁርአን በቃ እኔ ትክክል ላለመሆኑ ምንድነው እኔ እምነቴ ብዬ ያስኩትን ነገር ሂስቶሪካሊ በመረጃ የተረጋገጠውን የኢየሱስ ክርስቶስ ስቅለትን አልተሰቀለም አልተገደለም ብሎ በቃ ይሄ ምንም ትክክል ያልሆነ ሐሳብ ነው። ከዛ በኋላ ደግሞ ረገምናችሁ ይላል። ይሄ ደግሞ ምንም ስሜት የማይሰጥ ነገር ነው። ከዚህ ነገር አንጻር እስልምና ለእኔ የተበረዘ መሆኑን አረጋግጫለሁ ነው አይደለ? ይሄ ነው ፖይንትክ። ይሄ ደግሞ ማለት ነው ይሄ ደግሞ እኔ እያልኩ ያለው ደግሞ ምን አለ መሰለህ ዊዝ ሪስፔክት ማለት ይሄ ምንድነው ሳንግባባ ተግባባን ማለት መለያየት በቃ እንትን ማለት እኔ አንተን ታይምንም ዌስት ማድረግ አልፈልግም ለማለት የፈለግኩት የሚያከራክር ነገር አይደለም። በግል ተጽፏል፣ በቃ ተሰቅሏል፣ ጮኋል፣ ሞቷል፣ ኤሎሄም ብሏል። ከዛ በኋላ እሱም ብቻም ሳይሆን ከሞትም ተነስቷል እኮ ግን አንዱ ነው የሚል ሀሳብ አለ። አንዱ ነው እውነታ
ሁለቱ እውነት ነው አንዱ እውነት በቃ yes you get እውነት which is the truth እኔ እናንተ ነው ያይቋል አገኝ ፈታ ብለን እኔ ከክርስትና እንደወጣ ያደረገኝ የገባኝን ነገር ይኸው እዚህ ጋር አሁን ለምሳሌ እንዲያግኝቻለሁ እስቲ እዚህ ላይ ያለ ኦፒኒየን ምንድነው ብለህ ቁጭ አድርገህ ታስተምረኛለህ ከዛ እኔ ደግሞ ስለምን ላይ ያገኘሁትን ነገር በሌላ ጊዜ ሼር አድርግልኝ እንተላለሁ በጣም ነው አመሰግነው በጣም የሚገርም ነው ዋናው ትልቁ ነገር with respect እና ለሰው ልጅ ያለ ክብር ታዳምጣለህ ትሰማለህ በጣም ነው አመሰግነው እኛም በጣም ነው የምናመሰግነው ኤኒ ታይም ማለት ነው ቤት ከፍተን ናና እናውራ በለኝ እኔ አሁን ልወጣ ነው እንትን አህዮች አሉ እነሱ ማስወጣት አለብኝ ወደ ግጦሽና እንደዛ ስለሆነ ነው እንጂ ባወራ ደስ ይለኝ ነበርና እሺ እንደሚከሽ በሰላም ዋል አመሰግናለሁ እንትን በል አላህ ይጠብቅ ባለህበት አሜን ወንድሜ አሁን ጁማም ነው አንተም ትዋርግልኝ እኔም ጸልያለሁ እሺ አመሰግናለሁ እሺ በሰላም ዋል መልካም ሰላም እሺ ህይወት ትርጉም አለው ትርጉም ከተሰጠ ህይወት ጣዕም አለው አላህ ሲያሳምረው ህይወት ትዕግስት የላኩ ሰዎች አሉ እንትን እንላለን እኔ እንግዲህ ከአህዮች ጋር ነው እየታገልኩ እናንተን ለማገልገል የሞከርኩት ህይወት ትርጉም አለው አላህ ሲያሳምረው ሳቅ በተራ ነው ሰላም ጃቢር ሰላም እንዴት ነህ ጃቢር እንዴት ነህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጃቢር በጣም ነው የምወድህ በጣም ነው የማከብረህ ይዳቀልድ ሁሌ የመንፈስ ጥንካሬ ትሆነኛለህ ማለት እኔ ምን ታረጋለህ መሰል አንዴ ቆይ ምንድነው በላይ አንተ በእምነት ላይ በጣም ተረጋግተህና ሁሌ ታረጋለህ መሰል አንዴ ቆይ ድምጽ ይረብሻል ስክሮል አድርገህ ብሉቱዝ ኖቲፊኬሽን ምናምን ታበራበታል አይደለ ስክሮል አድርገውና መልስ እንትን ይስተካከል አሁንስ እየነዳው ስለሆነ ነው የማወራው በቃ አሁን ተስተካከለ መጣ እና በጣም ነው የምወደው ሁሌ ያው ለጉዜ ጥንካሬ ትሆነኛለህ ያንተን ላይቭ እየተከታተልኩ ነው ማሽከረክረው የሲኖ ሹፌር ነኝ አሁን ራሱ እየሰማው ነበር ማታም ስትገባ ሰማሃለውና ትንሽ እኔም ይጎለኛል ዲኔ ላይ የምፈልገው ዱዓ እንድታደርግልኝ ነው ማለት ጥንካሬ ያለህ እንዲሰጥ በተለይ ደግሞ ሶላቴ ላይ በጣም ጠንካራ እንደሆን ዱዓ እንድታደርግልኝ ጃብርዬ ስላስገባኝ በጣም አመሰግናለሁ እሺ እኔ ግን ያው የምትወደኝ ከሆነ አንበሳ ግቢው ሰደኝ ምን አልከኝ የምትወደኝ ከሆነ አንበሳ ግቢው ሰደኝ ላስበላ ነው እሺ አላህ ይውደድክ አሜን ሁላችንን የሚያጠንክረን እውነት ነው እና ጠንክር አባቴ አላህ ያግዝህ ያንተን መንገድ ሌሎችንም የሚወፍቃቸው አላህ ያጠንክረህ ወንድሜ አመሰግናለሁ እሺ ሀቢቢ ሰላም ነው አንዳንዴ ደረቅ ማድረግ ጥሩ አይደለም እንዲህ ለስለስ እያደረጋችሁ እሺ አቡ መሐመድ ምን ይሻላል ወየጃ ምን ይሻላል እንውጣ ወይስ እንግባ አይረፍት አይደለም ሲስተር ጋር መሄድ አለብኝ ደውላልኝ ነበር እሺ ሰላም አለይኩም ተከፈተን ቤት አለ መሰለኝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ወላሂ እኔ እንኳን የገባሁት ማለት ነው የሆነ አንደበት የምርህ ነው አህዮች ምናምን ያልከው ለአንተ ራሱ የምርህን ነው የምትጠይቀኝ እኔ አሁን ስለ አህያ ለምንድን ነው እንዲህ የምትጨነቁት ስንት ስለ ጤፍ ስለ ሽሮ መጨነቅ እያለባችሁ እንዲህ ስለ አህያ እኔ እኮ የምታስቁኝ ማለት ነው ስማ አቡ መሐመድ ምን ያደርጋሉ ሌሊት ይነሳና ውይ ጃቢር ሰላም አድሮ ይሆን ይልና እንደው አህዮቹስ እንደው እንዴት ሆነ ይሆን
እኔ እኮ ምን እንደታውቃለህ ደግሞ ስማ ገብተህ ስለ አህዮች የጠየቅ ብርቅዬ ወንድማችን ነው እና ሁሌ በልባችን ከብረት ትኖራለህ። ሰማጃ ወላሂ ማሻአላ የሆነ ማለት ያወቅከውን ለማስተማር ያለህ ሶብር በጣም አደንቅልሃለሁ። እና ደግሞ ሁሉንም ሰው በአንተ እይታ እኩል አድርገህ የምትቀበልበት ሁኔታ ወላሂ በጣም ደስ ይለኛል። አገላለጽ፣ አወራረህ ምናምን የሆነ እስልምና በነገራችን ላይ ብዙ ጊዜ በሰይፍ ኦር በኃይል ምናምን አይደለም የተስፋፋው፣ እንደዚህ በመልካም ስነ ምግባር ነው። እንደዚህ አይነት ጥሩና መልካም በመነጋገር ነው። ገባ? አሁን ያሁኑ ልጅ ተደስቶ ነው የወጣው፣ የሰማችሁ ነበር። በቃ በእንደዚህ አድርገህ እንደዚህ በቃ ይሄ ነው ትልቁ ነገር። እንደዚህ አንደበተ ርቱዕ ሐጢቡል አንቢያ የሚባሉት ነቢዩላህ ሻይብ አሉ አይደለ? ትንሽ ነገር አውርተው ያችም የተሰማችው ነገር በጣም ትልቅ ደረጃ አላት እና ልክ እንደዚህ አይነት አነጋገር በመናገርህ እኔ በጣም ሳላደንቅህ አላልፍም። ማሻአላህ አላህ ይጨምርልህ፣ አላህ ያበርታህ። አሚን። በዱዓ ደግሞ አግዘኝ። ያንተ ዱዓ ይሆናል ማሻአላህ ኢንሻአላህ። አቤት የነ ኢምራን እውቀት ቢኖረኝ ይላሉ እና ይሄው ነው። ስማ የነ ኢምራን እውቀት ይኖርሃል። ያንተ ራሱ እውቀት ይኖርሃል። እነመላም የምን ያዩትን የጠየቁን ነው። ስማ እኔ የእነሱ እውቀት ቢኖረኝ ስዞር ነው የምውለው። በቃ ስዞር እኔ አልቀመጥም። ቁጭ ብዬ ጠረጴዛ ላይ በቃ ቁርሴን ምሴን አዘጋጅቼ በቃ ሰውን ሳሰለመው ነበር የምውለው። ኢንሻአላህ አላህ ይፈቀድ። እንዴት እንደማይኖር እርግጠኛ ሆንክ? አይ እኔ ኢንሻአላህ ይሆናል የሚሆነው እናያለን አልኩኝ እኮ። ግን እኔ ሀቅ ልንገራችሁ። ኢንሻአላህ ይሆናል። ቆይ ግን እኔ ሀቅ ልንገራችሁ። እኔ ግን ንጽጽር ላይ የምቆይ አይመስለኝም። እኔ እንጃ ማለት ቦቴ ሌላ ነው ብዬ ነው የማምነው። ሌላ ግን የሚገርምህ ንጽጽር ላይ በመሆን ምን ያክል ተጽዕኖ እንደፈጠርክ እየገባህ ነው አይደል? ያወቅኩህ ለአንተ አልታወቀህም። አሁን ምን መሰለህ መሐመድ፣ ትልቅ ጥንካሬ ይሆናል እኮ። ሀቅ ስነግርህ ማለት ነው። አሁን ለምሳሌ ንጽጽር እንደመስራቴ ትምህርቱ ላይ በጣም ፎከስ አላደረኩም። በጣም ማለት በጣም ብዙ መማር ያለብኝ ነገር አለ። በጣም ማለት ነው። ገባካ? እኔ አሁን እሱ ላይ ብዙም ፎከስ አላደርግም። አልፎ አልፎ ወይ የሆነ ከልጆች ጋር ተገናኝተን ምናምን ልማር እችላለሁ እንጂ እኔ ስራዬ ብዬ እየተማርኩት ያለው ነገር የለም። ያው እንደዚህ ግን እንደምቆይ ግን ተስፋ መጽሐፎችን ሰብስቤ ምናምን ትምህርት ወጥሬ ይማር ነበር። ግን እኔ እንጃ እንደዛ አይመስል። እኔ እንግዲህ ውስጤ ነው የሚለው ሌላ ነገር ላይ እንገናኝ ይሆናል ኢንሻአላህ። አንድ ነገር ላስታውስህ። እሺ ያው መቼም ዶክተር ዛኪርን ታውቀዋለህ አይደል? አዎ ዶክተር ዛኪር የአህመድ ዲዳት ተማሪ ነው አይደል? በስንት ዓመቱ ሚዲያ ላይ ወጥቶ ሰዎችን እንዴት አድርጎ እንደማረከ በሰዎች ልብ ውስጥ እንዴት ቆለ። ግን የሚገርምህ ነገር ፋሪቅ ናይክ ደግሞ የሱ ልጅ ደግሞ በስንት ዓመቱ በዚህ ስራ ላይ እንደተሰማራና እሱ ራሱ ባፉ ምስክር የሰጠው ልጄ ይበልጦኛል፣ በዚህ ዓመት ነው ልጄ ወደዚህ የገባው፣ እኔ ደግሞ በዚህ ዓመት ነው ብሎ ያወራውን ታስታውሰዋለህ አይደለ? ሶ ምን ልልህ ፈልጌ ነው፣ አሁን አንተ የቀረህ ነገር ቢኖር ከአንተ ፕሮግራም ነው። በቃ በዚህ ሰዓት እንደዚህ ተጽዕኖ መፍጠር ከቻልኩ፣ ሰዎች በሰዎች ልብ ውስጥ በዚህ እንደዚህ ከገባው፣ ሰዎች ከወደዱኝ ከኔ ብዙ ነገር ይጠብቃሉ። ስለዚህ ይችን የሚጠብቋትን ጥሩ ነገር ከዚች ሰዓት ይዤላቸው ልቅረብ ብለህ ፕሮግራም ልታረግ ይገባል እንጂ ጭራሹን መጥፋት የለብህም። ስትጠፋ ጥያቄ ውስጥ ነው ሰውን የምትከተው። ገባህ አይደለ? ትምህርት እየተማረ ነው አይደለም፣ ግን ትምህርትህን እያጠናከረልህ ይመጣል። ያንተ መኖር እኮ በነገራችን ላይ እኮ ያንተ የሆነች ሰዓት ይዘህ እዚች ጋር በመገኘትህ እያስተማርክም እየተማርክም ነው። ታውቃለህ? ሊያስተምርህ የሚችል እኮ ይመጣል እዚህ ተማርክ። አየህ አንተ አሁን ይህንኛውንም ያንኛውንም እየተማርክ ነው፣ እያተረፍክ ነው። ያንኛውን ቁርአኑን ምኑን ደግሞ የሆነ ፕሮግራም የራስህ ሰዓት ይኖርሃል ትማራለህ። እዚህ ግን በነገራችን ላይ ተማሪ ከሌለ እኮ አስተማሪ የለም አይደል? አይ ትክክል ነው የአንተ ሀሳብ። እኔ ምን መሰለህ እምልህ እኔ አሁን የሰው ልጅ ሀብሎ እርምጃ ስለ ህይወት ሲያነሳ እንትን ምድር ላይ ያለው ሌጋሲ ማወቅ አለበት። ምንድን ነው የኔ ሌጋሲ ምድር ላይ ምናምን ነገር ብሎ መረዳት አለበት። እኔ ስለ ህይወቴ ትልቅ የመለስኩት ነገር ይሄ ምንድን ነው? ይሄ ነገር ነው ምድር ላይ የመጣሁበት። አላህ መገዛት ልክ ነው። አሁን በተውሂድ ውስጥ እኮ አሁን ለምሳሌ ቁርአን የሚያስቀራ ሰው አለ። ገባህ አይደለ?
ከዛ በኋላ ደግሞ ንጽጽር ደግሞ ሲያነጻጽር የሚውል ሰው አለ። ፈትዋ ደግሞ ሲመልስ የሚውል አለ። መስጂድ የሚያስገነባ አለ፣ የሚያሰግድ አለ። አየህ ሁሉም በሌጋሲያቸው ነው እየሄዱ ያሉት። ለምሳሌ እንትን የሚሉ ደግሞ አሉ። እንደ እስልምና ሆኖ የማማከር ስራ የሚሰሩ ሰዎች አሉ። ሰውን ብር እየሰበሰቡ የሚረዱ ሰዎች አሉ። በጣም ብዙ በጣም መጠነ ሰፊ እንትኖች ዘርፎች ነው ያሉት። ገባ ካደለ? ከዛ እኔ ምድር ላይ የመጣሁበት ሌጋሲ ምንድን ነው ብዬ ራሴን ጠየቅኩት። መጀመሪያ ስጠይቅ ያንን ነገር መለስኩት ለራሴ። ገባ ካደለ? ያ ሌጋሴ እኔ እዚህ ቦታ አይደለም። ይሄ ንጽጽር ሃይማኖት ሲያነጻጽሩ እና ዛስና ማይ ፓርት ገባ። እኔ የእኔ ህይወት ነው ብዬ ለራሴ ስመልስ እንትን አላለኝም። እና እኔ ሌጋሴ ነው ብዬ ያሰብኩት ቦታ መሄድ እፈልጋለሁ። እዛ መኖር እፈልጋለሁ ትላለህ። በቃ ተውን ባይን አታምጣው አንተ። ስማ ኖ እዚህ ጋር ኢንሻአላህ እንግዲህ እናያለን እኮ ለምን ለጊዜው አንሰጥ እኮ። እሺ ምን አለ መሰለህ አይ ከዚህ እንድትል ስላልፈለኩ ነው። አንደኛ ነገር ሰዎች ብዙ ጊዜ አይተህ ከሆነ አሁን አንተ የመጣህበት መንገድ በጣም ሞቲቬት ነው፣ ሰዎችን በጣም ያስተምራል። ዛሬ ግን ልታስረፍብኝ ነው። እሺ ኖ እሺ ተወጣለች እንጂ አየዋ ራሷ አንዷ እየጮሽ ነው። እና ምንድነው ያንተ ሌጋሲ አሁን ብለህ የመረጥከው? አሁን መስጂድ የሚያስገነባ ንጽጽር የሚል ምናምን ሁሉም አሁን በአላህ መንገድ ላይ ነው ያሉት። ሁሉም ከማን ፈልገው ነው? ከአላህ ነው። አጅርን ፍለጋ ነው። የሁላችሁም አሁን የሁላችንም ስራ አጅርን ፍለጋ ነው አይደል? የመጨረሻው ስቴጅ እኮ እሱ ነው። የኛ ሌጋሲያችን አንድ ወደዚህ ምድር ስንመጣ አላህን መገዛትና መገዛት ብቻ ነው። አንተ ደግሞ አሁን ላይ ያለህበት ሰዓት፣ አሁን አንተ ያለችበት ሰዓት ለአንተ ወርቅ ጊዜ ነች፣ ለሰውም ወርቅ ጊዜ ነች። በሰው ልብ ውስጥ ባጭር ጊዜ ውስጥ ገብተሃል፣ ተጽዕኖ ፈጥረሃል። ይህንን እድል ልትጠቀምበት የሚገባው አንተን ብሎ የሚመጣ ተምሮ አውቆ እንዲሄድ፣ አንተንም ደግሞ እዚህ መጥቶ ሊያሳውቀህና ሊያስተምርህ የሚችል ሰው እንደሚመጣ አውቀህ ፕሮግራም አድርገህ ከዚች እስከዚች ሰዓት መጥፋት የለብኝም ብለህ ራስህን በዚህ ነገር ነው እንጂ ልትገድብ የሚገባው ጭራሽ እጠፋለሁ የሚለውን እንደው አደራህን በአላህ ባጠፋ ደስ ይለኛል። ኢንሻአላህ እንግዲህ ጥሩ ላይ ነህ። ኢንሻአላህ ሀቢቢ እኔ የአቡ መሐመድ እውቀት ቢኖረኝ የአቡ መሐመድ ይሄ ከላይ ያለው የእሱ እውቀት ቢኖረኝ የመጀመሪያ ቀን ያየሁት ሐዲስ ነው ተፍሲር ይዞ መኪና ውስጥ ቁጭ ብሎ እየገለጠ ያነብላቸው። አያቡ አሳዘነኝ ሳየው ቪዲዮ ከፍቶ። ትዝ ይላል አቡ መሐመድ ማሻአላህ። እስኪ ምን ያንሳ ገና የመጀመሪያ ጊዜ ስገባ እኮ ነው የዛን ጊዜ እኮ አይቼ በቃ በጣም ተናዶ ይሄው ሐዲስ ምናምን እያለ አረብኛውን ያነባልና አሳዘነኝ። እና ይሄንን ጀማ ገና አላወቀውም ነበረ ማለት ነው። እና እኔ እኮ ከፌስቡክ ነው እኮ እንደዛውኝ የመጣሁት ጃ። አዎ እኔ ገብቶኛልና አሳዘነኝ። የዛ ሰውዬ እንትን ተለጥፎ አየሁት። ሳየው ቲክቶክ ላይ ነው። ቲክቶክ አፕሊኬሽን ወዲያው ዳውንሎድ አደረኩ፣ ከፈትኩኝ። እንደ ለካ እንደዚህ ደግሞ ገስት ምንም ለመላክ ቁጥር ይፈልጋል። በሳቸው ከስሩኝ ወዲያውን ቁጥሩ ሞላልኝ። ገባው ስገባ ይቀጥፋል። ኪታቡ ራሱ ቤት አልነበረኝም። መርካቶ ትገባ ነበር እነሱ ቤት ራሱ አቁማላችሁን አቆምን። ፖለቲካ ይሰራብህ ነበርና እንትን ነው አክቹሊ ልንገራችሁማ፣ በህይወት ስትኖሩ እንደ ብልጠት ትልቅ ነገር የለም። ብልጠት ደግሞ ምንድነው? ሰው የሚፈልገውን ነገር መስጠት ነው። ሰው የሚፈልገውን ነገር ከሰጣችሁት ያ ሰው በእናንተ ላይ እምነት ይኖረዋል። ያ ሰው በእናንተ ላይ እምነት ኖሮ ማለት ደግሞ እናንተ የምታወሩትን ለመስማት ፈቃደኛ ነው ማለት ነው። እናንተ የምታሳዩትን ለማመን እንትን ነው። ግን ሰው ማሳየትና ማሰማት ላይ ይቀድማል። ያ ደግሞ ጥሩ። መጀመሪያ እምነት መፍጠር መቻል አለባችሁ። አሁን እኮ አይታችሁ ከሆነ ትዝ ይለኛል፣ ኮመንት ላይ ያስቸግራል። አሁን አንዳንድ ሰው አለ ሲያወራ ቢውል በቃ አንደበቱ የማይጠገም ማለት ነው። በቃ ደስ የሚል ወይ የሱ እኮ አገላለጽ ወይ የሱ አወራር የምትለው ሰው ገና ሊያወራ ሲል ውፍ በቃ ሊያወራ ነው እስቲ ልመቻች ምናምን ብለህ ትመቻቻለህ። ምክንያቱም ኦልሬዲ ያ ሰው ጥሩ ነገር እንደሚያወራ እምነት ጥሎባል። አንዳንድ ደግሞ